ጥሩ እሺ ሌላ ጥያቄ አለኝ ጠይቅ። ያ ነገር የመጣው ካስተምሯቸው ነው ብለህ ነው እያልክ ያለው አይደል? የቱ እንደዚህ አይነት ነገሮች የሚመጡት አስተምሯቸው የተዛባ ስለሆነ ልክ ያልሆነ መጽሐፍ ቅዱሳዊ ስላልሆነ ነው ብለህ ነው የማያምኑ ናቸው ብለህ ነው ታስበዋል? ትክክለኛ እምነት አይደለም ብለህ ነው ታስበው? አይደለም። ከእምነታቸው የወጣ አይደለም። አጋንንታዊ አሰራር ብዬ ነው ማምነው። አጋንንታዊ አሰራር ነው ማለት ከእምነታቸው አጋንንታዊ አሰራር ነው ማለት ነው፣ እምነት ነው ማለት ነው። እንግዲህ አሁን እሱን አንተ አልክ። አይ እምልህ ያንን እነሱ የሚያደርጉት ነገር እንቅስቃሴያቸው አጋንንታዊ ነው ካልክ እምነቱም አጋንንታዊ ነው እያልክ ነው። በሌላ አባባል አንተ አልክ። ኦኬ አጋንንታዊ አይደለምም አላልኩም፣ ነውም አላልኩም። አይ ከሁለት አንዱ መምረጥ አለብህ። ያኛው አካሄዱ ልክ አይደለም ካልክ፣ ልምምዳቸው ልክ አይደለም ካልክ፣ አጋንንታዊ ነው ካልክ፣ ያ አጋንንታዊ የሆነው ልምምድ አላልኩም። አጋንንታዊ ከሆነው አስተምሯቸው ነው ማለት ነው። አላልኩም፣ ምንም አላልኩም። ኦኬ ምንም አላልክም። ጥሩ እሺ፣ ባክቱ ወደ ተነሳንበት ሐሳብ እንመለስ። ይወባዬ እሺ፣ ድርሳን ላይ ያሉት ስህተቶች አጋንንታዊ ናቸው ልንል እንችላለን? ስህተቶች መኖራቸውን ራሱ እኮ እኛ አልተቀበልንም። እኔ ስህተቱን ባሳይ ትቀበላለህ? ስህተት አሳይ አንተ አይደለህማ፣ ምክንያቱም መጽሐፉ ያንተ አይደለም። በማትርጉም ስህተቱን የምታሳይ። ኦኬ እሺ፣ ጥሩ ተው፣ እሱ ለአንተ ተውልሃለሁ። ግን በማትርጉም ነው ቆይ በማትርጉም ነው ስህተት መሆኑን የምታሳይ እና ተመለሳለህ። ስልክ ገብቶብኝ ነው። ይቀጥላል። እሺ ችግር የለውም። በማትርጉም ነው ስህተት መሆኑን የምታሳይ። እኔ አሁን እኛ ጋር ለምሳሌ እኔ ልንገርህ፣ እኔ ለምሳሌ እኔ ቤት ያለውን አንዴ ስማኝ። እኔ ቤት ያለውን አቤት በለኝ እስኪ አንዴ። አቤት በል እስኪ። ስምን ስጠራ ቢያንስ አቤት በል። በማን ሚዛን ነው ስህተት መሆኑን የምታሳይ? ምንድን ነው ኢትስ ኦኬ? ዜድ የለውም እንዴ? ነው እሱን የሌለው? እሱን የሌለው ዜዶ መሰለኝ። ያ ኦኬ። ወጣ ግባ ዜድ። ራሱ ደግሞ አስወረዳችሁኝ ይላል እኮ። ያ ምንም እኮ ይሄ ገድላትና ድርሳናት ላይ ይዘው የሚመጡት ራሱ አሁን ይሄ ነው በቃ የተለመደው። ዝም ብሎ አንብቦ እሺ ይሄን ከመጽሐፍ ቅዱስ አሳይ መባባል ነው። ሚዛኑ ምንድነው ሲባል ግን ሚዛን የላቸው። ሚዛናቸው ራሳቸው ናቸው። ለመጽሐፍ ቅዱስ ራሱ ሚዛናቸው ሚዛን የሚሆኑት እነሱ ናቸው። ታዲያ ገድል ላይ ከነዚህ ጋር እንዴት ነው የምትወያዩት? መጽሐፍ ቅዱስን በራሳቸው ሚዛን እንዲህ ነው ብለው ከወሰኑ በኋላ ሌላውን ለማውገዝ ይነሳሉ። ልክ እንዲሁ ገድላትንም በራሳቸው ይመዝኑና እንዲህ ነው ይላሉ። ለመጽሐፍ ቅዱስ ሚዛን ሆነናል ብለው የሚያምኑና ለመጽሐፍ ቅዱስ ማይታመኑ ሰዎች እንዴት ነው ታዲያ ለገድል የሚታመኑት? ምክንያቱም እምነታቸው ያልሆነ እምነት ልክ አይደለም ለማለት የሚጠቀሙበትን መጽሐፍት ማለት ነው። ባይዘው አሁን እንደው መጽሐፍ ቅዱስ ላይ እናውራ ብለው በፍጹም አያወራ። እኔ አንተ አሁን ክርስቲያን አይደለህም ብዬ ነው ማምነው። ክርስቲያን መሆንን እስኪ ከመጽሐፍ ቅዱስ አሳየኝ። በፍጹም አያደርግም። ርዕሱ አይደለም ብሎ ይወጣታል። አያችሁ፣ ለሃይማኖታቸው በፍጹም አይከራከሩም። የራሳቸውን እምነት አይገልጹም። ያንተን ግን ማጣጣል ይፈልጋሉ። ምናያቸው አካሄዶች እነኚህ ናቸው። ዜድ አልተመለስክም? አሁን ዜድ ሪፖርት እያረክብኝ ነው እንዴ? እሺ ወርዳ የአንገቱን አካል እየፈለገ ነው። አንቺ ለምንድነው የምታናድደው ግን ወንድማችንን? አሁን ይሄ አስተያየት ራሱ ደስ አይልም። እንደዚህ ሰውዬ ነው በቃ ከአንገት በላይ የለም የምልህ። ለዛ ነው የሆነ ቦታ ቁጭ አድርጎት ሄዷል። የምትናገረውን አይሰማ፣
የምትለው ምን እንደሆነ አይገባው። ሶስቴ ነግረኸው ሶስቴም አልተረዳህም። ይሄ ሰውዬ ታዲያ ከአንገት በላይ እንደዚህ ቆርጦ አስቀምጦት ነው እንጂ በሌላ በምንም ምክንያት አይሆንም። በለጠ ክርስቲያን አይደለም ብዬ ነው ማምነው። እውነት ብለሃል። ክርስቲያን ነኝ ካለ አሁን ማስረጃ ጠቅሶ ያወራኛል። ምን አልከኝ? እኔም ማምናለው በለጠ ክርስቲያን አይደለም። ባሮክ ያታምነ ናቲስ በሚገባ እንዴ ያ አሁን በለጠ ማይኩን አብርቶ መጽሐፍ እየጠቀሰ እኔ በዚህ ምክንያት ክርስቲያን ነኝ ነው የሚለው። አያችሁ ውይይት እንዲህ ነው። ክርስቲያንነቱን ያሳያል፣ ክርስቲያንነታችንን እናሳያለን። ከዛን ሚዛኑ ለ721 ሰው ይደረጋል ማለት ነው። አንብቦ አይቶ እዛን የምንጠቅሳቸውን ማስረጃ አይቶ እንዲናገር እድል እንሰጣለን። በለጠ ማይክ ማብራት ትችላለህ? አለውልህ። እንዴት ነህ? ደህና ነው ወይ? እሺ አለውልህ። እኔ አሁን ቀደምም ይቅርታ ብያለሁ፣ ክርክር ትቻለሁ። ለመማማር ብቻ ነው፣ ካልሆነ በሰላም እወጣለሁ። በጣም ደስ ይላል። ማርያምን በጣም ደስ ይላል። እንደዛ ከወሰንክ ደስ የሚል ነው። እግዚአብሔር ያበርታ፣ በርታ። አይ ድሮም መከራከርን አልወደውም ነበር። አንዳንድ ጊዜ እንኳን ወሰንክ ምንም አይደለም። ከተስማማን ተስማማን፣ ካልተስማማን ደግሞ በጌታ ሰላም ብዬ ወደ ራሴ ጉዳይ ነው። በዛ ጉዳይ እንትን አላለም። ለምን አንዳንድ ሰው በሰላም ኤክስፕረስ አሁን ለምሳሌ አንተ የሆነ ነገር ኤክስፕረስ ስታደርግና ወይ አኬ ኤክስፕረስ ያደርግ ወይ ሰንበዴ ኤክስፕረስ ያደርግ አንድ ስለማይሆን የኔ ኤክስፕሬሽን ሰዎች ጋር ጥሩ ነገር እየፈጠረ አይደለም። ለምን የምገልጽበት መንገድ ልክ አይደለም ብዬ አሰብኩ በራሴ። ኤኒዌይስ ደስ ይላል። ስለዚህ አንዳንዱ ነገር ላይ የገባኝን ነገር እናንተንም ሪቴት በማያደርግ መንገድ ለመግለጽ እሞክራለሁ። አሁን ላልከኝ ነገር እኔ በዮሐንስ ወንጌል 1:12 መሰረት ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው በሚለው መሰረት አምኛለሁ፣ ተቀብያለሁ ብዬ ስለማምን ክርስቲያን ነኝ ብዬ አምናለሁ። ይሄ የኔ ቪው ነው። እሺ ያለው ሰው ኦኬ ሊሆን ይችላል፣ ላይሆን ይችላል። እሺ እግዚአብሔር ያክብርልን። ስለ ውሳኔህም በርታ ነው የምልህ። ስለ ጥቅሱ ወደ ጥቅሱ ስንመለስ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣን ተሰጥቷቸዋል። ምን የሚሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ግን የእግዚአብሔር ልጅነት ወይም ዳግም መወለድ የሚገኘው በምንድን ነው? እዚህ ጋር በዚህ ጥቅስ መሰረት አምነው በመቀበል ነው የሚለው። እዚህ ጥቅስ ላይ የሆኑ ዘንድ ስልጣን ሰጣቸው እንጂ ሆኑ አይልም። እና ደግሞ መሆኛውን አይናገርም። መጽሐፍ ቅዱስ መሆኛውን ይናገራል፣ የምንሆንበትን። ላመኑት ለተቀበሉት የሚለው አይገልጽም? ይገልጻል። አይገልጽም አይደለም ያልኩት። እሱ ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን እንደተሰጣቸው ይናገራል። የእግዚአብሔር ልጅ ለመሆን ግን የሚያስፈልገው ነገር የተነገረበት ሌላ የመጽሐፍ ቅዱስ ክፍል አለ። ከዛ አንፃር ነው እየጠየቅኩ ያለው። አለ ልክ ነው። የቱ ጋር ነው? ቦታ ደግሞ እንደው ለኮንፈርሜሽን ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላል ሮሜ። የእግዚአብሔር ልጅ የሚሆነው በምንድን ነው? የእግዚአብሔር ልጅ የሚሆነው ቅድም ባልኩ መንገድ ነው። ያመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ። በምን እኮ ነው የጠየቅኩት? በዚህ ቃል መሰረት ማለት ነው። በምን ማለት የሚሆኑበትን መንገድ ነው ጥያቄው። ኦኬ በማመን እኔ አሁን የኔን አንደርስታንዲንግ ልንገር አይደል፣ ግን ሰዎች ኢየሱስ ክርስቶስ በማመን እንደውም የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፍላችሁ ያለው ይላል አንድ ቦታ። ኢየሱስ እግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል ሌላ ቦታ። እዚህ ጋር ደግሞ ላመኑት ስለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው ይላል። አሁን ይሄ ሁሉ እንደዚህ ጠርቀም አድርጌ ሳየው ለእኔ በእኔ አንደርስታንዲንግ
ወይም በአይዶን ነው በፕሮቴስታንት በሁሉም በአጠቃላይ ልል በሚችለው መልኩ በቃ አምኗል፣ ተቀብሏል፣ ሰውየው እግዚአብሔር ልጅ ሆኗል ብዬ አምናለሁ። አንተ ደግሞ ሌላ ስለዚህ ስንት ጊዜ ነው የእግዚአብሔር ልጅ የሚሆነው በለጠ? አንድ ጊዜ ነው የሚመስለኝ። አንድ ጊዜ ነው ዮባ። እሺ አንድ ጊዜ የእግዚአብሔር ልጅ የሚሆን ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ሲል በእምነት የእግዚአብሔር ልጅ ይሆናል የሚል ትምህርት አለ አይደለ? ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ደግሞ ዳግም ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት አይገባም ይላል። ከውሃና ከመንፈስ ካልተወለደ ነው የሚለው። መወለጃውን ውሃና መንፈስ ያደርገዋል። ከእኔ ጋር የነበሩ ይቅርታ አፕሊኬሽን እሺ ቁጥር 9 ከእኔ ጋር የነበሩትም ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ቁጥር 10 ላይ ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለታዘዘው ሁሉ በዚያ ይነግሩሃል አለኝ ይላል። በዚህ ጊዜ አምኗል ወይስ አላመነም? አምኗል። ለምሳሌ ኢዮቤ ያልክ አንጀቴን እየበላኸው ነው። ጌታ ሆይ ማለት ቻለ ኢዮቤ ብለህ አንጀቴን በላኸው። በቃ አልቻልኩም። እሺ ቁጥር 10 ላይ ደግሞ ለቀልድ ነው። አይ ችግር የለም። እሺ ቁጥር 10 ላይ አምኗል ብለኛል፣ ምክንያቱም ስለታዘዘው በዚያ ይነግሩሃል አለ። ስለዚህ ላመነ ሰው ትእዛዝ ይሰጠዋል። እሺ ቀጥል። አምኗል ብዬ ደመደምኩት ለመሰለ አምኗል ብዬ ደመደምኩት ያሳድደው የነበረውን ሲነግረው ምን እንደ ጌታዬ ብሏል እዛ ጋር ኦልሞስት። ከዛ በፊት ጌታዬ አይደለም ሊለው እነ እስጢፋኖስ ሲገደሉ የነበረ ሰው ነው እና እዛ ጋር አምኗል ብዬ ነው ማምነው። ስለዚህ በጣም ጥሩ። በዚህ ጊዜ ዳግም ተወልዷል። የኔ አንደርስታንዲንግ ልክ ነው። አዎ እዛ ጋር ዳግም ተወልዷል ብዬ ነው ማስበው። ዳግም የተወለደ ኃጢአት አለበት? የተፈጸመው እዛ ሲጠመቅ ቃሉን እየጠራ ሲጠመቅ ነው ብዬ ነው ማስበው። ዳግም የተወለደ ኃጢአት አለበት ወይም ኃጢአተኛ ነው? አይ ዳግም የተወለደ ሰው አሁን እዛ ጋር ከኃጢአት ተነስታ ጠብ እያለ እሱ ጋር ንስሐ እያስገባው ነው። እሺ አይ ኖ ዳግም የተወለደ ኃጢአት አለበት ወይስ የለበትም? ብቻ ኃጢአቱ በክርስቶስ ታጥቦለታል ብዬ አስባለሁ። ዳግም ሲወለድ ነው ወይስ? አይ አይደለም፣ ሄዶ እዛ ንስሐ ሄዶ ተገናኝቶ ታጥቦ ለምሳሌ አንድ ስለዚህ ኃጢአቱ ካልታጠበለት አልዳነም ማለት ነው አይደል? ለምሳሌ ዓለም አይ እዛ ጋር የተፈጸመ አይመስለኝም መዳኑ። ለምን ሄዶ ንስሐ መግባት አለበት። ልክ አንድ ሰው ስለዚህ ሂደት ነው ማለት ነው መዳን። በለጠ ነገርከው፣ ክርስቶስ ነገርከው። አንድ ሙስሊም ሰው አግኝተህ ስለ ክርስቶስ ነገርከው ማለት በቃ የሆነ ነገር ተወቀሰ ውስጡ። ኦኬ ይሄ ነገር ያዋጣኛል፣ ክርስቶስን ባምን ይሻለኛል ቢል እዛ ጋር ዳነ ማለት አይደለም። ወይ ቤተክርስቲያን ወስደኸው ወይ ንስሐ ገብቶ ወይ እዛ ጋር ያለውን ፕሮሰስ እስኪፈጽም ድረስ ስለ ኮንቪንስ ስለሆነ ብቻ እዛ ጋር ዳነ ብዬ አላምንም። ኦኬ ስለዚህ ጳውሎስ በእምነት ብቻ አልዳነም ማለት ነው አይደል? አይ በእምነት ብቻ አይደለም። በቃ በእምነት እዛ ጋር ሄዶ እምነቱ ነው። በምንኛውም እኮ በጥምቀቱ ውስጥም በምንም እምነቱ ነው የሚሰራው አይደል? እሱ ነው የሚመስለኝ። ትክክል፣ እምነቱ ነው የሚሰራው። ግን ስለዚህ ጳውሎስ በእምነት ብቻ አልዳነም። እዛ ጋር ቃሉን ሰምተህ ተጠመቅ፣ ልክ ቃሉን እየጠራ ተጠመቅ ሲለው ልክ እዛ ቃሉን ስሙን እየጠራ በዛ ሳያምን ድኗል። ስሙን እየጠራ ተጠመቅ ነው የሚለው። እሺ ማለት ስሙ ላይ ያለ እምነት ማለት ነው። ስለዚህ ባመነ ጊዜ ሳይሆን የዳነው፣ ባመነ ቅጽበት ሳይሆን የዳነው አምኖ በተጠመቀ ጊዜ ነው ማለት ነው። እሺ ኦኬ፣ እንደዛ ተፈጸመ። እምነቱ በጥምቀቱ ተፈጸመ ልንል እንችላለን። ስለዚህ ሰው በእምነት ብቻ አይድንም ማለት ነው። አዎ፣ ግን እንደዚህ እንዳትል ደግሞ ደርግ ምን መሰለህ ኢዮቤ፣
ሰው እሺ በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚል ደግሞ ሌላ ቦታ ይህንን ነገር አሁን እኔ ስለ ጥምቀት በቃ በተለይ አንድ አንደርስታንዲንግ እንዲያዝ የሚፈለገው ጥምቀትን ክርስቲያኖች እንደ ሁለተኛ ልደታቸው ማለት በየአመቱ የሚያከብር ሰው እኔ ስለማቅ ነው። እኔ የቆየ ጊዜ ስለሆነ ቀኑን ስለማላስታውሰው ነው እንጂ እንደዚህ አቅልሎ የሚያይ ሰው ካለ አይ ዶንት ኖ። ግን እንደው ኤክስፒሪየንስ ካለ የምታውቃቸው ሰዎች ምናምን ካሉ ጥምቀት በጣም መሰረታዊ ነገር ነው። እንደዚህ ዝም ተብሎ እንደሚባለው አያስፈልግም ምናምን የሚባል አይደለም። ምን ግን ታገኝበታለህ? ኦኬ ምን ታገኝበታለህ በጥምቀት? የምንመሰክርበት ነው። ከክርስቶስ ጋር መሞት መቀበራችን መነሳታችንን ፊዚካሊ የምንመሰክርበት ነው ብዬ ነው ማምነው። ጨርስ ለመሰለ ከመጀመሪያው ምዕራፍ የመጣው በጸጋ በእምነት እንዲሁ ካለ ስራ ስለመዳን አውርቶ መጥቶ እንግዲህ ኦኬ በጸጋ ከዳንን ወይም በጸጋ ከጸደቅን እንግዲህ ምን እንላለን? ከክርስቶስ ሞትና በኃጢአት ትንሣኤ ጋር ጸንተን እንኑር የሚለው መጀመሪያ በለጠ ከክርስቶስ ሞትና ትንሣኤ ጋር አንድ ስለመሆን እንጂ ያወራ ነው እኮ በእምነት አንጸድቅም እኮ አላልን። በነገራችን ላይ በእምነት መጽደቅ ጥምቀትን ያገለለ ነው ብለን ስለማናምን እኛ በእምነት እንጸድቃለን ስትል አንቃወምህም። አንተ ግን በእምነት ስትል ጥምቀትን አገለ ስለሆነ አንጣ ብዬ የምጠይቅህ አንተ ከምታገለው ነገር አንጻር ነው። እሺ እሱም መረዳት አለብን። ፕላስ ግን የጌታ ከጌታ ሞትና ትንሣኤ ጋር አንድ የምንሆነው በጥምቀት ነው የሚለውን መጽሐፍ ቅዱስ ተናገረን። እኛ እሱ እናምናለን። ምን አለ? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል። ከዛስ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። አየህ፣ በአዲስ ሕይወት ስለተመላለስን አይደለም፣ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። አየህ፣ በጥምቀት ከእርሱ ጋር ራሱ የተቀበርከው በአዲስ ሕይወት ለመመላለስ ነው። አዲስ ሕይወት መዳን ነው። ለዚህ ነው ጥምቀት ለድህነት ብለን የምንለው። ቀጥል። እዚህ ጋር ከዛ ስትሄድ ደግሞ ይኸውልህ ሞቱን በሚመስል ሞት ይላል ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና፣ ነገር ግን ከክርስቶስ ጋር ከሞትን ከክርስቶስ ጋር ደግሞ እንድንኖር እናምናለን እያለ አሁን እዚህ ጋር ስለ ጥምቀት የሚናገረው በእኔ አንደርስታንዲንግ ልንገርህ። ኦኬ ከዚህ ከመጽሐፉም ተነስቼ ለምሳሌ አንድ ሰው ክርስቶስ እናመነ ከላይ ቁጥር ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን ከእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ብሎ ነው ቁጥር 1 ላይ ተነስቶ የሚጀምረው። ስለዚህ ሰውየው አምኖ ጸድቋል። ቁጥር 5 ምዕራፍ 5 ቁጥር 1 ላይ ሰላምን እንያዝ ብሎ መጥቶ ነው ተናግሮ እዚህ ጋር የደረሰው። ስንቴ ነው የሚጸድቀው? አንድ ጊዜ ነው ሰው የሚጸድቀው። አንድ ጊዜ ከሆነ የሚጸድቀው 6:6 ላይ የሞተስ ከኃጢአቱ ጸድቋልና ይላል። የሞተው በምንድን ነው? እሱን ነው እያብራራ እየመጣ ያለው። አሁን እያልኩ ያለሁት ለመሰላ እንዲሁ ላስረዳህ በለጠ ጸደቅን ብሎ ከመጣ በኋላ እሱን እያብራራ ነው የመጣው ወደዚህ። እንዲሁ ላስረዳህ። ለምን በጸደቅን ብሎ ስለመጣ። እሺ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእምነት መጽደቅ ማለት ጥምቀት የሌለው እምነት ማለት አይደለም። ያው ኦርቶዶክሳዊ ነገረ ድህነት እና ኦርቶዶክሳዊ አረዳድ እንዲህ ነው። እምነት ጥምቀትን ያገለለ አይደለም። ጥምቀትም ሲወራ እምነት የሌለበት አይደለም። በእምነት ስለመዳን በተወራበት ሁሉ በሞትና በትንሣኤው አንድ የምንሆንበት ክርስቶስን የምንለብስበትን ጥምቀት ሊያገል ፈጽሞ አይችልም። እንደዛማ ከሆነ ድህነት በተወራበት ሁሉ በደንብ አድርገህ ስማኝ፣ ድህነት በተወራበት ሁሉ የመዳኛ መንገዶቹን እያበዛን እንሄዳለን።
ለምሳሌ በአፍ መመስከር ያድናል ተብሎ ተነግሯል። በአፍ መመስከር ያድናል 1 መዳን፣ እምነት ያድናል 2 መዳን፣ ጥምቀት ያድናል 3 መዳን፣ የጌታ ስጋና ደም ያድናል 4 መዳን እያልን በፍጹም አይደለም። ለምሳሌ ሮሜ ምዕራፍ 10 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል አለ። ሰው በልቡ አምኖ አለ። እሺ በልብ ማመን ያድናል። አዎ በአፉ መስክሮ ይድናል አለ። ሁለተኛ መዳን ነው ወይስ ሁለተኛ የመዳን መንገድ ነው? አይደለም። እሺ ብሩኬ ኔትወርክ ምንድነው ስልክ መሰለኝ ወይ ኔትወርክ እንትን ያለበትና ትንሽ ነገር በዚሁ ልጨምርላችሁ ስለ ጥምቀት ያውላችሁ ብዙ ጊዜ ፕሮቴስታንት ወንድሞቻችን ስለ ጥምቀት ስናወራቸው ስለ ጌታ ስጋና ደም ስናወራቸው ብዙ ጊዜ የሚያነሱት በእምነት ስለ መዳን ነው። እኛ ግን እነዚህ ነገሮች ስናነሳ በእምነት ስለ መዳን እያወራን አይደለም። በደንብ አድርጋችሁ ልትረዱ የሚገባው ይሄንን ነው። እኛ በእምነት ስለ መዳን ነው በጥምቀት ስለ መዳን ስናወራ በጌታ ስጋና ደም መዳን ስናወራ እምነት አያድንም እያልን አይደለም። አምነን ተጠምቀን የጌታ ስጋና ደምን በልተን እንድናለን እያልን እንጂ። ነገር ግን እያንዳንዱ መዳን ሊነገር ይችላል። በእምነት ስለ መዳን ሊነገር ይችላል። በጥምቀት መዳን ሊነገር ይችላል። በጌታ ስጋና ደም መዳን ሊነገር ይችላል። ነገር ግን ተነጣጥለው አንዱ ሌላውን እያስወገደ ያድናል ማለት አይደለም። ወይም የተለያዩ ሰዎች ከሶስቱ በአንዱ የሚድኑበት መንገድ ነው ማለትም አይደለም። ሳያምን አይጠመቅም። ስለዚህ እምነትና ጥምቀትን ለያይተን ሁለት የመዳኛ መንገድ ልናደርግ አንችልም። ግን ጥምቀት መሰረታዊ ጉዳይ ይሄ መረሳት የለበትም። ሰው አምኖ በጥምቀት በኩል ወደ አካሉ ይጨመራል። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ምንድን ነው ያለው? አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸዋል። ምን ያድርጓቸው? ደቀ መዛሙርቴ። ምን እያደረጋችሁ? እያጠመቃችሁ። አያችሁ፣ በጥምቀት በኩል ነው ደቀ መዝሙር የሚኮነው። ደቀ መዝሙር መሆን ማለት የጌታ መሆን ነው። የጌታ የምትሆኑት የክርስቶስ የምትሆኑት ተጠምቃችሁ ነው። ለምን? ሐዋርያቱን በማጥመቅ በኩል ነው እንደዚህ የጌታ እንድንሆን እንዲያደርጉን ትእዛዝ የተሰጠው። ጌታ ራሱ የማርቆስ 16ን የተናገረውን እንመልከት። ምን አለ? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ከዛስ ያመነ የተጠመቀም ይድናል አለ። የሚድነው ማን ነው ሲባል ያመነ የተጠመቀ። እነሱ የሚድነው ማን ነው ይሉናል። ያመነ ይድናል፣ ከዛ ይጠመቃል። ጌታስ ያመነ የተጠመቀ ነው የሚድነው ነው የሚለው። አያችሁ ልዩነቱ ጌታ ያለውና እነሱ የሚሉት ማለት ነው። ጌታ ያለው ያመነ እና የተጠመቀ ይድናል ሲል ሁለቱን ነገሮች እምነትና ጥምቀትን አስቀድሞ ውጤቱን ድህነት ሲያደርግ፣ እነሱ ደግሞ እምነትን አስቀድመው ውጤቱን ድህነት አድርገው ጥምቀትን ከድህነት በኋላ ያደርጉታል። ጌታ ግን ይህን አላስተማረም። ስለዚህ ጌታ ያስተማረውን እኛ እንወስዳለን። ያመነ የተጠመቀ ይድናል። ይህን ስለ ድህነት ስናወራ እንወስዳለን። ስለ ፍርድ ስናወራ ቀጥሎ ምን ይላል? ያላመነ ይፈረድበታል። አለማመን ያስፈርዳል። ስለዚህ ስለ ፍርድ ስናወራ እሱን እናገራለን። የሐዋርያ ሥራ ምዕራፍ 2ን ደግሞ እንመልከት። ጥምቀት ለኃጢአት ስርየት እንደሆነ እናያለን። ቁጥር 42 እና 47 ላይ ስንሄድ ደግሞ ጥምቀት ወደ አካሉ መጨመሪያ መሆኑን እናያለን። የሐዋርያ ሥራ ምዕራፍ 22 ቅድም ያየነው ጳውሎስ ራሱ የዳነው በጥምቀት በኩል ደግሞ እንደሆነ እናያለን። ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ይላል። አይገርማችሁም? ጌታን አግኝቶ እኮ ነው። ጌታ ተገልጾለት አግኝቶት ለምን ታሳድደኛለህ ብሎ ጌታም ማነው ጳውሎስም እኔ ማሳድደ አንተ ማነህ ብሎ ኢየሱስም እኔ ናዝሬቱ ኢየሱስ ነኝ ብሎ ነግሮትም ጳውሎስ ግን በዛ ሰዓት አይደለም የዳነው አምኖ ሲጠመቅ ነው። ምክንያቱም ድህነት በክርስቶስ ሞትና ትንሣኤ አንድ መሆንን ስለሚፈልግ። ይሄ ነው ክርስትናው ያስተምህሮ። ገነጣጥሎ በብቻ እያጠሩ መናገር የክርስትና አስተምሮ ሊሆን ፈጽሞ አይችልም። ይሄ ሉተራዊ አስተምሮ ነው። እምነት ብቻ ምንጩ ሉተር ነው። ታውቁታላችሁ የት ቁጭ ብሎ እንኳን እንደፈጠረው። ማንም አባት ይሄን አላስተማረም።
መጽሐፍ ቅዱስም አንድ ቦታ ብቻ ነው እምነት ብቻ የሚለው፣ እሱም ሰው በእምነት ብቻ ሳይሆን ብሎ እምነት ብቻን የሚያፈርስ ነው። በተረፈ እምነት ብቻ የሚል የለም። ሌላው እምነት ብቻ ክፋቱ ሰው ከመልካም ማንነት እንዲርቅ ያደርገዋል። ከመልካም ማንነት እንዲርቅ ያደርገዋል። ድህነት አይታጣም እንዲልም ያደርገዋል። በቃ በእምነት ብቻ ድኛለሁ፣ ሌላ ነገር አያስፈልገኝ፣ ስራ አያስፈልገኝም ይላል። ስለዚህ ከድህነት ይወጣል ማለት ነው። ይህንን መረዳት ያስፈልጋል። እኛ ግን መዳን ከኢየሱስ ውጭ አለ፣ ሌላ መዳኛ አለ ከኢየሱስ ውጭ እያልን አይደለምና ሁልጊዜም ይሄን እንድታስቡት እና እኛ ስለነዚህ ሚስጥራቶች ስናወራ እንደው መዳን በኢየሱስ ብቻ ነው እያላችሁ ለመስበክ ባትጥሩ ጥሩ ነው። ያን ስታደርጉ የምንረዳው ምን ስለሆነ ስተታችሁን ወይንም ደግሞ ሐሳቡ እንዳልገባችሁ ስለምንረዳ ማለት ነውና አንድ ነገር ግን ያየሁት ነገር ምንድነው? አንዳንድ ገድላት ድርሳናት ላይ በዛኛው በሌላ ቤተ እምነት ያሉት ወንድሞቻችን ልክ እናንተ እንደተጋጫችሁ፣ እናንተ እንደተለያያችሁ፣ እናንተ ልዩነት እንዳላችሁ አድርገው ለመሳል የሚደረጉ ነገሮች አያለው። ይሄን 2-3 ቀንና ያ ነገር እንድትነቁ እንድታውቁ ፈልጋሉ። ብልህ እንድትሆኑ፣ ጥበበኛ እንድትሆኑ። አንዳንዴ ሰዎች አውቀው የሚስሉት ነገር አለ ብቻ እና ከልባቸው ከክፋት ከተንኮል ሊሆን ይችላል። አንዳንዴ ደግሞ ያለ ክፋትም ግን ጃሪ አትሰማ ኔትወርኩ እየተቆራረጠ ነው። ያሬድ አትሰማም። ያሬዶ ተቋርጠሃል። አዎ እንደውም ያሬዶ ቢደውልልኝ አሁን ባወራው ሀሳብ ለነገሩ ካልሰማኝ ለማን ነው እንትን የምለው? ለዛ ነውና እኛም ቤቶቻችን እንደዛ የተረስ ይዘን መግባት የሌለብን። ኤኒሃውሽ እዮቤ ምሳ በልታል ግን? አዎ ለሁለት ነገር ነው አሁንም የገባሁትኝ። ያሬዶ ሰላም ላንተ በረታ ሆይ ለማለት ነው። እዮቤ በዓል ሮብ ስለሆነ ሮብ እንገናኛለን። ሁለተኛ አሁን ወጣ በልና ባሮኬ ቤት ይክፈት፣ አንተ ረፍት አድርግ አይሻልም? እዮቤ እሺ ቴዲን ሰላም በለውና። እሺ ሰላም ዲያቆን እንደምን ወይ? አይሰማም እንዴ? ይሰማል። እንደምን ዋላችሁ? ደህና ናችሁ ወይ? ዲያቆናት እንደምን አላችሁ? የእግዚአብሔር ቤተሰቦች እዮብ ልትወጣ ነው እንዴ? አለን። እሺ በቃ እንግዲህ ከሆነ እኔ እኮ አሁን የተከፈተ አይ አለው ሀሳብ ካለ አለው። ኧረ ችግር የለም። አይ አይደለም ትንሽ እንትን አልኩ ቆየሁኝ። ሀሳብ ካለ ግን የሚቀጥል ካለ እንደዛ እናድርግ። አይ ችግር የለም ብላና አንተ ሌላ ብትቆይልን ይሻላል። እሺ ቴዲ ሁላችሁም እዚህ ስለነበራችሁ ስለሰማችሁን እናመሰግናለን። ሁልጊዜ እንደምንለው በቤተ ክርስቲያናችን ትምህርት እና እምነታችንን በማወቅ እንጽና። ከዛን በኋላ ደግሞ ሌላው በሂደት ይሆናል። በተረፈ እግዚአብሔር ደግሞ በመንግስቱ እንዲያስበን እኛም ደግሞ የመንግስቱ ወራሽ እንድንሆን እርሱን ወደ መምሰል እንድናድግ እርሱ ይርዳን እና ማታ ላይ ደግሞ በተለመደው ፕሮግራማችን እንገናኛለን። ብሩኬ ውጣና ክፈት። እዚህ ቁጭ የሚያደርግ ነገር ነው ያልገባኝ። ከዛን ወደ ብሩኬ እንሄድና አዲስ አበባ ወደ ቡራዩ ሌላ የሚከፈት ሲሆን ወደዛ እንሄዳለን። እሺ እኔ አዲስ አበባ ነኝ፣ እሱ ቡራዩ ነው። እሱ ተስማምቶኛል። ትሄድ እዮባ ግን ረፍት አድርግ በቃ። እሺ አሁን ምሳ ብላና ረፍት አድርግ። አሁን ምሳ ሰዓት ነው እንዴ አንቺ? ላንተ አዎ አሁን ሰዓት ምሳ ሰዓት ነውና ምሳህን ብላና ረፍት አድርግ። ያ ነገር ደግሞ ተመልሶ እንዳይመጣ። አዎ እዮባ በጤና ላይ እንትን እንዳንል እግዚአብሔርንም እንዳንፈታተነው
ማድረግ የሚገባህን ነገር አድርግ። የእግዚአብሔር ልጆች ያላቸው መላእክት በቁሙ መላእክት አይደሉም፣ የሴት ልጆች ናቸው። በአቤል ፋንታ የተወለደው ሴት፣ ጾታ ወንድ ነው፣ በተፈጥሮ ወንድ ነው። ነገር ግን ምን ይባላል? ሴት። ሴት ማለት ምትክ ማለት ነው። በማን ፋንታ የተወለደ ነው? በአቤል ፋንታ የተወለደ። የት ነበር የሚኖሩት? ደብረ ቅዱስ ከፍ ያለ ቦታ ላይ ይኖሩ ነበር። ደብረ ቅዱስ ላይ ሲኖሩ ምን አደረጉ? በጾም በጸሎት ይኖሩ ነበር። ይህን አሁን የምነግራችሁ ምንጭ አለ። ይኸው የዳዊት መዝሙር 81 ቁጥር 3 ጀምራችሁ 5 ላይ ሙሉ አንድምታው ይተረካል። የእግዚአብሔር ልጆች ያለ ደቂቀ ሴት ይላል። የሴት ልጆች ማለት ተራራ ላይ የሚኖሩት በንጽህና በድንግልና ነው የሚኖሩት፣ ከሴት ርቀው ንጽህ ጠብቀው። ታዲያ አንድ ስማዚያስ የተባለ ሰው ከነሱ ወጣና ለመፍቅረ ደብር ይላል። ምን ማለት ነው? ለተልእኮ ከገዳም አንድ ባህታዊ እንደሚወጣው ወጣ። ከዛ ለገዳሙ የሚያስፈልገውን ነገር ሊገዛ ወደ ምድር ሲወርድ የቃየል ልጆች ይበላሉ፣ ይጠጣሉ፣ ይጨፍራሉ። እንዳውም ወንዱ በወንድ ላይ ሴት ላይ በሴት ላይ እየወጣ ይጨፍራሉ፣ ይፋንናሉ። ይህ ስማዚያስ የተባለ ወደ ተራራው ተመለሰ። ተሸወድን። እኛ ለስሙ የሴት ልጆች ነን፣ በአቤል ፋንታ የተወለደ የሴት ልጆች ነን። የቃየል ልጆች ይበላሉ፣ ይጠጣሉ፣ ይጨፍራሉ። ጾም የለ፣ ስግደት የለ፣ ጸሎት የለ። እኛ እዚህ አጥንታችን ከስጋችን ጋር ተጣብቆ እንደ መላእክት የምንኖረው እኛ ጾታ የለንም? እኛስ መራባት የለብንም? እኛም ሰው እነሱም ሰው፣ እኛም ያዳም ልጅ እነሱም ያዳም ልጆች። በምን እንተሳለላለን? ሁሉም ከዛ ወረዱና ኖ እንውረድ ተባባሉ። ለእያንዳንዳችን ሚስትና ባል እንውሰዳሉ። ከዛ ከተከበረ ከተቀደሰ ስፍራ ወረዱና ከማን ጋር ተጋቡ? የሰው ልጆች ከተባለ ከቃየል ልጆች ጋር ተጋቡ። በተፈጥሯቸው ምንድን ናቸው? ሰው። ኑሯቸው ግን እንደምን ነበር? እንደ መላእክት በምንኩስና ይኖር ነበራ። የምንኩስና ህይወት እኮ የመላእክት ህይወት ነው። መጽሐፈ ሄኖክ ላይ የገለጸ ይህን ነው። ሰው ናቸው። አሁን ቢሆን ሰው ናቸው። አይታችኋል? ሰው ያልሆነ የሚል አንድ ቦታ መጽሐፍ ቅዱስ ላይ ነው። ሰይጣን ወለደ ልጅ የሚል አንድም የለም። አጋንንት አይራቡም፣ መላእክት አይራቡም። ማለት አይጋባም፣ አይዋለድም። በጾም በጸሎት በምስጋና እግዚአብሔርን እያመለኩ መኖር የመላእክት ህይወት ይባላል። ይሄን ነው የሚናገረው። ምንድነው ጥፋቱ? ምንድነው በደሉ? እነዛ የደቂቀ ሴት የሴት ልጆች ያሉት መላእክት የተባሉት ከማን ጋር ተጋቡ? ከቃየል ልጆች ጋር። ከዛ ምን ሆነ? ኔፍሊሞች ተወለዱ። በጣም ቁመታቸው ረጃጅም፣ በቁመት በጣም ረጅም። እንደውም ምን ይላል? ድስት ጭንቅላታቸው ላይ አድርገው ምግብ ያበስላሉ። ያማን ቁመቱን አስበው። በአንጻሩ ደግሞ በሽምብራ የሚጠሉ ደግሞ አሉ። ሽምብራን አስቧት ምን እንደምታክል። ምናልባት የገጠር ልጆች ታውቁት ይሆናል። ሽምብራ ምን እንደምታክል አስቧት። በዛ በሽምብራ ይጠላሉ። አንድ ከነሱ ኔፍሊም የተባለው ቢነገራችሁ ልክ እነዛ የሴት ልጆች ካሉበት ገዳም ከተራራው ወርደው ከቃየል ልጆች ጋር ሲጋቡ ሲዋለዱ ገሚሶቹ ልጆች በጣም ረጃጅም ሆኑ፣ ኔፍሊም ይባላሉ። ወይ ደግሞ ራእያት ተባሉ። ገሚሶቹ በጣም ድንክ ታውቃላችሁ፣ በጣም አጭር የተባለ በጣም ድንክ ተወለዱ። ምን አለ መጽሐፈ ሄኖክ? የእግዚአብሔር ሰዎች የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ። መላእክት ለምንድን ነው ያላቸው? ተፈጥሯቸው መልአክ ሆኖ ሳይሆን ኑሯቸው የመላእክት ስለሆነ። ግልጽ አይደለም? ነው የተብራራ ሀሳብ። የሚዋለደው ሰው ነው። ኔፍሊሞቹም ቢባሉ ሰዎች ናቸው። ቁመታቸው ግን ረጃጅም፣ ግማሾቹ አጭር። አንዱ ኔፍሊም ይላል እንደውም እዛው አንድምታው ላይ አንዱ ኔፍሊም ውሃ ሲጠጣ በጣም የሚገርማችሁ ውሃ ሲጠጣ ባህር ያጎድላል። ባህር እንግዲያስ ባህር ውሃን ምን ያክል እንደሚያስ ሰው የፈለገ ቢጠጣ ምን ያክል እንደሚጠጣ ምጣጣ ኖርማል ሰው ባህር ያጎድላል። ቁመቱ እጅግ በጣም ረጅም በመሆኑ ድስ እዚህ ጋር አስቀምጦ ውሃ ማፍላት መቻል ማለት ምን ያክል ለፀሐይ ቅርብ ቢሆን ነው ቁመቱ ረዝሞ ይዛት ማች። እኔ ያለም የተናገርኩት አንድምታው ላይ ቁልጭ ያደርጋል። ስለዚህ መጽሐፈ ሄኖክ ላይም ቢሆን
የእግዚአብሔር ልጆች የሚለው የሴት ልጆችን ነው እንጂ ያለው በተፈጥሯቸው መላእክት አይጋቡማ። ያ ሁለት ንጽጽር አየ። ቅዱስ ሆኖ ሲገኝ የእግዚአብሔር መልአክ ይባላል። ሰው ቢሆን መልአክ እኮ ይባላል። ሰው ታውቃላችሁ። ወደ ኤፌሶኑ መልአክ ይባል የለም? ወደ ቲያጥሮኑ መልአክ፣ ወደ ምን ማለት ነው? መልአክ ማለት እዚህ ጋር ደግሞ አለቃ፣ አስተዳዳሪ። ለዛ ከሆነ ቤተክርስቲያናችን አስተዳዳሪ መልአከ ገነት አባ ገሌ፣ መልአከ ሰላም አባ ገሌ። ሰው እኮ ነው፣ ቄስ ነው፣ መነኩሴ ነው፣ አስተዳዳሪ ነው። ምን ይባላል ግን? አለቃ ማለት ነው። ወደ ኤፌሶኑ መልአክ እንዲህ ብለህ ጻፍ ማለት ወደ ኤፌሶኑ አስተዳዳሪ እንዲህ ብለህ ጻፍ ማለት ነው። የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በእናንተ ላይ አይፈርድባችሁም ማለት ነው። የባለስልጣናትን የሹማምንቶቹን እነሱን ደስ ላሰኝ ብሎ እናንተ ላይ የሚፈርድ ሰው አለ፣ በዚህ አትደናገጡ ለማለት የመላእክት ትሕትናንና አጉል ትሕትና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ ማንም በከንቱ አይፈርድባችኋል። ሐዋርያው በክርስቶስ ለእኔ ችግር የለውም፣ ያን ያህል እንትን ስላልሆንኩ ችግር የለውም። ግን ለሌሎች ልጆች መሰናክል እንዳትሆኑ ነው ይሄን የምናገረው። ሌላው መምህር እኔም ጥያቄ ፈጥሮብኝ የነበረው ገድሉ ሳይሆን አጋንንት እንዴት ይወልዳል የሚለው ነው። አሁን በደንብ ተብራርቶልኛል ማለት ነው። እና ግን ያልገባኝ ነገር እዛ ጋር ትረካውን ያቀረበው አካል ወይም ደግሞ በትረካ እኔ ቀለሜ ስለተናገረ አይደለም ከምንፍቅና ዓለም እንደውም ወደ ራሴ እንድመለስና ራሴን እንዳይ የእናንተ የመምህራኖች እርዳታ እንዳለ ሆኖ ቀለሜ የሚያደርጋቸው የጥላቻ ንግግሮች መስመር እንዲይዝ አድርገውኛል። እኔ መንፍቅናን በወሬ ሳይሆን ኖሬበት አውቀዋለሁ፣ ኖሬበታለሁ። እውነት ስላጣሁ ነው እንጂ እኔ ማንም አይከለክለኝም። ይሄ የነፍስ ጉዳይ ነውና ትረካው ላይ ግን ያመልካሉ የሚል ነው ተራኪው ራሱ የተረከው። አሁን መምህር ዘማርያም ስታስረዳ አንተ በደንብ ገብቶኛል። ግን እዛ ጋር እንዴት ያይር ጋኔል እንዴት ሆኖ ነው ልጅ ሊወልድ የሚችለው? እንዴትስ ነው ሰው ሊደፍር የሚችለው? ለእኔ ትልቅ ጥያቄ ፈጥሮብኝ ነበረ። ምክንያቱም እኔ እንግዲህ ወደ ምድር የተጣለው መልአክ ጾታ እንደሌለው መልአክ እንደሆነ ነው የማውቀው በትንሹ እውቀቴ። ሁሉም ሰው የራሱ የሆነ አረዳድ አለው። እኔ ደግሞ ባለችኝ በአቅሜ ነው የምረዳውና በአቅሜ በተረዳሁት ይሄ ጥያቄ ፈጥሮብኛል። ጥያቄ የፈጠረብኝን ደግሞ ብሩኬ በውስጥ አናግሮኛል። እግዚአብሔር ይባርከው። የኔ መጥፋት ስለሚገደው የኔ መስመር መሳት ስለሚገደው ወንድሜ ለዚህ አብቅቶኛል። እግዚአብሔር ይስጥልኝ ባሮኬ እና ተመልሶልኛል። ግን ጥያቄ አሁንም እዛ ጋር አባቶችም ሲናገሩ የሰማሁት ነገር ስህተት አለው። ምናልባት አሁንም የኔ አረዳድ ሊሆን ይችላል ስህተት ያለው ማለት አባቶች ሲገልጹ ነበርና ቅዱስ አባታችን በዚህ መልኩ ብለው ሲናገሩ ነበር። ካህናቶቹ የገጠር ካህናት ናቸው እና ደግሞ ቀንድ አለው ጭራ አለው ስዕል አድኖ ላይ ያየሁት ነገርና ያ ነገርም ትንሽ ግራ አሰኝቶኛል። ላይክ ከሰው ተፈጥሮ ውጪ የሆነ ነው። ቁመቱ የሆነ በጣም ሀይ የሆነ እንትን ነው የተሰጠውና ለዚህ ነው ጥያቄ የጠየኩት። እነዚህ ነገሮች ግር ስላሰኙኝ እንጂ ቀለሜ የተናገረው ትክክል ነው። ቀለሜ እኔን እንትን ይለኛል ብዬ ይወክለኛል ብዬም የጠየኩት ነገር የለም እና መምህሮቼ ካስቀየምኳችሁ ካስከፋዋችሁ ይቅርታ። የምትሳደቡ ልጆች ግን ይሄ የኔ ነፍስ ነው። መጠየቅ ትክክል ካልሆነ በጣም ይቅርታ። እንግዲህ አላውቅም እና ፕሊስ ብትችሉ ባትሰድቡኝ ደስ ይለኛል። ይሰማል ድምጼ? ከዚህ በፊት እንደዚህ ጥያቄ እንትን ብለሽ እና አውርተን ስለ ሰዎችም ደግሞ ስለ ኮሜንቱም ተነጋግረናል እና ሁልጊዜ አዲስ መሆን አያስፈልገንም። ኮሜንት ላይ የተለያየ ሰው የተለያየ አመለካከት፣ የተለያየ መልክና የተለያየ ማንነት አለው እና ፍቅሩንም ቁጣውንም ምኑንም ለመግለጽ በተለያየ መልኩ ሊጽፍ ይችላል። አንቺ ሃይማኖትሽና ትምህርቱ ላይ አተኩሪ። የሌላውን ሰው ንግግርን ታዩ በውስጥም ሆነ በውጪ እዚህም ሆነ እዛ የተጻፈውና የተነገረውን ነገር መከተል አያስፈልግም። በቃ እና ኮሜንት ላይ ያላችሁም ደግሞ መረጋጋት ያስፈልጋል። ለምሳሌ ብሩኬ ቤቱን ከፈተ፣ አስገባት፣ ጠየቀች። በቃሽ አልበቃሽ ታይ አትታይ ማለት አያስፈልጋችሁም። ሁል ጊዜ እንደ አዲስ መነጋገር አይጠበቅብንም እና ልክ ሲጀመር እኮ እቅበተ እምነት እኮ የሚጀምረው ከራስ ነው አይደል እንዴ? ራስ ከመጽናት ነው የሚጀምረው እና የራስንም ከማጽናትም ጭምር ነው የሚጀምረው
እና ፕሮቴስታንት ለማምጣት ብቻ እኮ አይደለም ትግላችን። የሰዓቱ እንዲመለሱ ጥሩ ነው፣ ግን እኛ እርስ በርስ መጽናት እኮ አለብን። እና ንግግራችሁ ሰውን የሚገፋ ከሆነ ለመውጣታቸው ምክንያት እንዳትሆኑ። በትምህርት ላይ ስትችላል ሰው ግን በእንዴት በልህ ምናምን ይወጣና ለወጣበት ደግሞ ምክንያት የሚያደርገው ትምህርት ሊሆን ይችላል። ልክ እነ በጋሻው ምናምን እና ሌሎች ተሐድሶች ውስጣቸው መንፍቋል፣ ግን ለመውጣታቸው ምክንያት ያደርጉ የነበረው ምንድነው? ተገፋን የሚል ኢየሱስ ስላለን የሚል አይደለ? ሰዎች እንደዚህ አይነት ነገር ውስጥ እንዲገቡ እድል እንዳንሰጣቸው እንጠንቀቅ እባክህ። አሁን የአንበሳ ግልግል ሆኖ እኮ ነው ሰይጣን። ግን ያ ትዕቢት የተባለው ነገር እንደወጣለት እንዲያውቅ ይሄው ታየው ወጣለት። አሁን ትዕቢት የለብህም ሂድና ስበካል። በሚመሰል በሚታይ ነገር ሰው ሲያይ ስለሚደሰት አንድ። ሁለተኛ ሰይጣን፣ አጋንንት፣ መናፍቃን ሲሳሉ ስዕል ሰው ቤተክርስቲያናችን ግማሽ ነው የሚሳሉ። እንደዚህ ግማሽ ወደፊት እንዲህ እንደሚደረገው አንድ አይኑ ብቻ የፎቶ ፊት እንዴት አይደረግም ወይ? አንድ እንደዚህ ብቻ ይታይ፣ ሙሉ ፊት አይታይም። ለምን? ሙሉ እንዳልሆነ ለማሳየት ነው። ተጠራጣሪ መናፍቃን ስዕል ሲሳል ግማሽ ፊት፣ አንድ አይና ብቻ ይሳል። ሁለት አይን የላቸው፣ ሙሉ አይደሉም። እግዚአብሔር በሙሉ አላመለኩትም፣ ተጠራጣሪ ናቸው፣ መናፍቃን ነው፣ ከሃዲ ነው ለማለት በግማሽ ይሳል። እነዛ ስላድነው ላይ ያየሽው የቀንድ ምናምን እንደዚህ ተደረገለት ምሳሌ ለምንድን ነው? የአየር ጋኔን እንደነበረ አያቱ እንድናስበው፣ የሰውነት ተፈጥሮ ያለ ሰው እንዳልነበረ እንድናውቅ። ተፈጥሮ ሰው ነው ግን በሙሉ ግን የአየር ጋኔን እንደነበረ እንድናውቅ ለማለት። አሁን ለምሳሌ ገድለ ተክለ ሃይማኖት ላይ እያነበበ የገድለ ተክለ ሃይማኖት ስዕል ላይ ምን አለ? ክንፍ የለ። አሁን ሰው ክንፍ አለ? ተክለ ሃይማኖት ይበራሉ ማለት ነው፣ ይንቀሳቀሳሉ። በእግር እንደሰው ይራመዳሉ፣ ክንፉን ተሰጣቸው እንጂ ሰው ልጅ ክንፍ አለው ማለት ነው። ልናየው የፈለግነው ነገር ነጥብ ምንድን ነው? 6 ክንፎች ይሰጣል። አንድ እግር ሲቆረጥ 6 ይቀጥላል። ለእግዚአብሔር አንድ መስጠት 6 እጥፍ ማትረፍ ነዋ። መክሰር የለበት። ያ አንድ ነው። ሌላው ፐርሰኒፊኬሽን የሚባል ነገር ባለፈው አንስቼ ነበር። ምን ማለት ነው? ወካይ ማለት ነው። አንድ እግር ላንብብ ከመጽሐፍ ቅዱስ የዳዊት መዝሙር 17 18 በቅንፍ 19 ቁጥር 1 ጀምሮ ይላል። ሰማያት የእግዚአብሔርን ክብር ይናገራሉ ይላል። የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች ይላል። በደንብ ስሙ። ቀን ለቀን ነገርን ታወጣለች፣ ሌሊት ለሌሊት እውቀትን ትናገራለች። እግዚአብሔር ያሳያችሁ። ሌሊት ለሌሊት እውቀትን ትናገራለች። አሁን ሌሊት ነው ኢትዮጵያ ውስጥ፣ ማታ ማለት ከምሽቱ 3 ሰዓት ሆኗል። ሌሊት ለሌሊት እውቀትን ታናገራለች። ሌሊት ምን ብላ ንግግር አላት? እውቀትን የምትናገሩ እኮ የሚለው ይሄ ምንድን ነው? ፐርሰኒፊኬሽን ይባላል። ግዑዙን ነገር የማይናገር ነገር እንደሚናገር አስመስሎ ማናገር። ይህን የተረዳ ሰው የባለፈው የሙሴ ጥያቄ መልሳል። እንዴት ሰንበት ወይ ወደኛ ነህ ይባላል? እንዴት ሰንበት ለምኝ ይላል? ሰንበት ትናገራለች ለሚል ሰው ይኸው መጽሐፍ ቅዱስ የዳዊት መዝሙር 18 ቁጥር 3 ቁጥር 2 ጀምራችሁ ቀን ለቀን ይላል ነገርን ታወጣለች ነው የሚለው። ምን ብላ የምትናገረው? እስቲ አስባችኋል? ዛሬ ቀኑ ምንድን ነው? ሰኞ። ሰኞ ለማክሰኞ ትናገረች። ምንድን ነው የምትላት? ደህና ዋልሽ ነው የምትላት። እሺ ሌሊትም እውቀት ትናገራለች። አሁን የዛሬ ሌሊት ሰኞ ማታ ለማክሰኞ ሌሊት ማታ ምንድን ነው የምትናገረው? ደህና ዋልሽ ነው የምትላት። ይሄው ገድል አይደለም እኮ መጽሐፍ ቅዱስ እኮ ነው። የዳዊት መዝሙር 18 ቁጥር 2 ላይ ነገር ያውም እኮ ሌሊት ለሌሊት ትናገራለች እኮ ነው የሚለው። ብሩኬ ሌሊት ለሌሊት እውቀትን ትናገራለች እኮ ነው የሚለው። እውቀት መናገር አይከብድም? እውቀት መናገር እኮ እንስሳ እንኳን እውቀት አይናገርም እኮ። በግ ለበግ ሊግባባ ይችላል። አህያ ለአህያ ሊግባባ ይችላል። አህያ ለአህያ ግን እውቀት ይናገራል? እውቀትን ትናገራለች። ፐርሰኒፊኬሽን መጀመሪያ እዚህ ጋር አውሩ ነው የተባለው። እንዴት እንደሚከብድ አሁን ይህን የተረዳ ሰው ድርሳነ ሰንበት ላይ ሄዳው እንዴት ሰንበት ታወራለች ለምትለው ያው ቀን ለቀን ትናገራለች እኮ። ያው እኛ አይደለም ያለው መጽሐፍ ቅዱስ ነው። ጌታም ሲጠመቅ ባህር አይታ ሸሸች፣ ዮርዳኖስ ወደ ኋላ ሸሸ ይላል። ጴንጤው እኮ እየተማረ ያለው አማኑኤል ጋር ነው ስልህ አሉ እኮ ማስረጃ። ድምፃቸውን አጥፍተው አካውንታቸውን ቀይረው የሚሰሙ
ኤርሚያስ እንኳን ይሰማዋል ስለ ይሄው ዲያቆን ዛማኑኤል መጽሐፍ ቅዱስን የሚያስተምረው ብሎ እኮ መሰከረልን አይደል? ለዚህ እባካችሁ በእነሱ የውሸት ክስ እንትን አትበሉ፣ አትደናገጡ። አሁን ተስፋ የቆረጠ ያለውን ነው የሚያደርገው። በቃ ተስፋ የቆረጠ ሰው እንደዚህ ነው። ቤተክርስቲያን ግን እያበበች ትሄዳለች። ምንም ቢሏት እያበበች እየሰፋች እየጠነከረች ነው የምትሄደው። እና ቤተክርስቲያን መማር ያለብን ብዙ ትምህርቶች አሉ አይደለም? እኛ ሄደን የሱን ክደት ልንሰማ እኛ እኮ ተምረን ያልጨረስነው ብዙ ነገር አለ እኮ። እና ደግሞ የቅዱሳን አባቶቻችንን ፍቅር ከልባችን ፍቀው ለማውጣት ስለፈለጉ ገድላትን በመጥፎ አይነት መንገድ ይስሉብናል። እንደኛ እኮ ያልተጻፈ ገድል እኮ በልቦናችን እኮ አለ። ዕለት ተዕለት አይደል እግዚአብሔር የሚሰራልን ያልተጻፈ ገድል እኮ በልቦናችን አለ። እኛ ይዘነው የምንዞረው ከስንት ነገር ተፈተን እንኳን እኛ ጴንጤ እንኳን እኮ ያውቃል እኮ አይደል እንዴ በስንት ነገር ተተርፈ። ለዛ ምንም ልንድናገጥ አይገባም። ነው እንማር፣ እንበርታ፣ እንጠንክር፣ ለቤተክርስቲያን ያለንን ፍቅር ዕለት ተዕለት እንጨምር። እግዚአብሔር ይርዳን ነው ለቆይ ያሰማልን። በነገራችን ላይ ሽቀላም ጭምር ነው። አሁን ጎገቢም ጭምር ነው። አሁን ጊፍት ይገኝበታል፣ እርዳታ ይገኝበታል፣ መጽናኛም ነው። መጽናኛ እኮ ነው። እዚያ ያለ ፕሮቴስታንት ኦርቶዶክስ እንዳይሆን መጽናኛ ነው። እንዳትሆንሽ ኦርቶዶክስ ይሄው እንደዚህ ገዳል ልክ ብለው ልክ አያጅቡ መጣልህ እያሉት አሁን በመጽሐፍ ቅዱስ መነጋገር አሁን ቆመዋል። አሁን ምንድነው መጽናኛ? ቆይሽ እዛ እንዳትሆን ኦርቶዶክስ ከሆንክ እንዲህ ይመጣብሃል፣ እንዲህ ያለብህ ለማለት ባለህበት እዛ ቆም ለማለት ያመቻል። ለዛ ነው ቡርካ ይሰማህ መሰለኝ። አንተ እየተሰማህ አይደለም። እስኪ ታፕ አድርጉ። ሙሉ ለሙሉ ትጠፉብኛላችሁ። ዘማርያምዬም ፖስት ሆናለ እና ምንም ድምፅ አይሰማኝ። አሁን መታችሁልኛል ደግሞ። ታፕ አድርጉ እሺ ተወዳጆች። እግዚአብሔርን ምንም ያወጣኛል። የሪፕሌን ሞድ እያረኩ ነው ሁላ እንትን ብለው ዳታ እያበረው ሳጠፋ ራሱ አይመጣም። የሪፕሌን ሞድ አድርጌው ድጋሚ ስለሆነ እየመጣኝ ያለውና ታፕ ቀጥል። ያሰማል ይሰማሃል? እኔ አሁን ይሰማኛል። ቀጥል ነው። እሺ። እና መነገጃ ለዛ ነው። በነገራችን ለምን መሰላችሁ በገላደሳ ዲቤት ነው የሚፈልጉት ጎበዝ እነሱ የሚፈልጉት እውነታን ወንጌልን ሳይሆን ኦርቶዶክስን እኮ አለው ምናምን እኮ እንደዚህ ወጣ ምናምን ነው። ልክ የሙሴ ኢንቴንሽን ምን ነበረ? ነገር ድነት የተባለውን ነገር መወያየት በመጽሐፍ ቅዱስ ሳይሆን ድርሳነ ሰንበት ላይ መልስ ባይኖርና መመለስኛ ባንችል ኦርቶዶክስ መልስ የላትም፣ ድህነት ላይ መልስ የላትም ብሎ ለመውጣት ነው። በቃ የተፈለገው እኮ ያ ነው። ጉዳይ የእውነት አይደለም፣ የነጥብ ነው። እስኪ በየትኛውም ዲቤት ተመልከቱ። ልደተ ቃል ያደረገውን ዲቤት ይዩት፣ አኬ ያደረገውን ዲቤት ያዩት፣ እኔ ያደረገውን ዲቤት ይዩት። ሁሉ አጠያየቃቸው የጥያቄ ጊዜ የሚጠይቁን ጥያቄ ተመልከቱት። ልደተ ቃል ጥበብ ነጥብ የሚጥልበትን ዘማርያም ነጥብ የሚጥልበት መንገድ ነው እንጂ እውነታን ለማስረዳት ጥያቄ ለመፍጠር በደንብ አድርጎ ጉዳዩ ላይ እንዲረዱት ለማገዝ አይደለም። አንተ መልስ አጣ እኮ ምንም እኮ የለውም እኮ እንዲባል ይፈልጋል። እኛ ህይወት አለን። እንዲሁ ጳውሎስ እንዳለው እንደ ደመና የከበቡ ምኖች አሉ፣ ምስክሮች አሉ። አሁን ሽቀላ በአጭር ቃል አትግቡ። ጆሮአችሁ የሚሰማ ሰዎች ካላችሁ አትግቡ፣ አታድምቁ፣ ዝም በሉ። እስቲ ላይክም ኮመንትም ምንም አታርጉ። እነሱ ቤት ገብታችሁ ዝም በሉ እስቲ። ተሰምቶኝ ነው ተቆርቁሮ የለት ነው ኖረው አንተ ህይወቱ እነሱ ጋር አትግባ፣ ዝም በል። ክህደትን ለምን ትሞላዋለህ? ጆሮም እኮ ይሰለቸዋል እንዴ። በነገራችን የቤተክርስቲያን ትምህርት የመናፍቃንን መጽሐፍ ማንበብ እንደማይፈቅድ ታውቃላችሁ? ማር ይስሐቅ ላይ አለ። ማር ይስሐቅ ላይ የመናፍቃን መጽሐፍ አታንብብ ይላል። በሌላ አነጋገር መናፍቃን ጋር ሄድ አትማር ማለት ነው። መብት አይደለም። በነገራችን ላይ እነሱ ጋር ገብቶ መማር ራሱ አይፈቀድም። በቃ አትግቡ፣ ጨርሶ እነሱ ጋር አትሂዱ። ላትግባቡ፣ ላይሰሟችሁ፣ ያውም ደግሞ በቂ እውቀት በሌለበት በዛ ላይ አያስነግርህም። አፋፍን ነው የሚናገረው፣ የስድብ ቃል ነው የሚናገረው። ከዚህ በፊት የነበሩ ዲቤቶችን አየናቸው። የመጀመሪያው እውቀት የለም ተባለ። እሺ መጽሐፍ ቅዱስ ሲሞግቱ መጡ። በመጽሐፍ ቅዱስ እውቀት የሚሞግቱ የቤተክርስቲያን ልጆች ሲመጡ ደግሞ አይ ትሳደባላችሁ እናንተ
ስላቅ አለ፣ ሳቅ አለ፣ ስርዓት የላችሁም ተባለ። እሺ በስርዓትና በተረጋጋ መንፈስ ማውራት ጀመር። ደግሞ ሲሰርቡንም ዝም፣ ሲሸረቁጡንም ዝም። ኢቭን በላይቭ ከፍተው እንደዚህ የተለያየ አክት እያሳዩ ሲናገሩ እሱንም እያየን ባልሰማ ዝም። ወደ ውይይቱ እያተኮርን ሄደን እዚህ ላይም አልተረቦም። ስሜታዊ ስትናገር ትሳደባለህ የተባልክ በተረጋጋ መንፈስም የተሰደብክን ብትነጋገርም ሰው እሺ ብሎ ካልሰማ አትግቡ እነሱ ጋር። ወንዶችም ሆናችሁ ሴቶችም ሆናችሁ ጥያቄ ሲኖርባችሁስ እኛ አለን። ከእኛ ቀን በላይ ከሆነስ ሊቃውንት አሉ። በቃ አለቀ። ባለ ትናንትና አሁን ስለ ገድል ከፈትኩ አለ ቤት ከሰዓት ጀምሮ የትናንትና እሑድ እስከ 3 ሰዓት በጣም ሰፊ ሰዓት አወራ። ኢቭን ምንድን ያደረጉት ከትምህርቱ በኋላ ገድል ላይ ድርሳሌ ጥያቄ ያለ ሰዎች ግቡ አላልኩ? ምን እንደምትፈልጉት እናንተ እዛ ገብታችሁ? ዳኒ አንተ እኮ እሱ ጋር ስትገባ ያንተ ፎሎወር ሰዎች እኮ አብሮ ይከተላሉ። አሁን እኮ የሚገርም ብሩኬ ቴሌግራም ላይ ብትገባ እዚህ ማንቁርታቸው ላይ የምትቆሙት መልስ መልሱልን፣ መልስ መልሱልን፣ ምን መልስ መልሱልን? መጽሐፍ ስንጠቁማችሁ አትወዱ። ጊዜ የላችሁም እንዳንል መናፍቃን ጋር የምትገቡት እንዴት ይዘለቃል እንደዚህ? እስከ መቼ ልደተ ቃል እየመጣ ያብራራ ይኖራል? እስከ መቼ ታላቁ ጅብሪል እየመጣ ያብራራል? እስከ መቼ የሚዘለቀው እንደዚህ? ነገ እኮ ታገባላችሁ እናንተ፣ ነገ እኮ ትወልዳላችሁ፣ ነገ እኮ ልጆች አሏችሁ። ይጠይቋችኋል እኮ እምነታችሁ። አይ ዘማርያም እንዳሉ ልትሉ ነው ስለዚህ አላማችሁ። አይ ታላቁ ሲያብራራ ሰምቻለሁ ልትሉ ነው። አንብቡ እንጂ ራሳችሁን ብቁ አድርጉ። ቢያንስ ለቤተሰባችሁ ፍሩ ድረሱ እንጂ ቢያንስ ለቤተሰብ ለልጃችሁ እንኳን ቢያንስ ቆሙ። እዚህ ላይ አንገት ላይ ያሰርኩ ክር ምንድነው ሲባል እንኳን መልስ ይኖራችሁ እንጂ ቢያንስ እንዴ ለሌላ ሰው ተው። አውደ ምሕረት ቆሞ መስበክ፣ ቲክቶክ ገብቶ ማስተማር ተውትና ለምትመሰርቱ ቤተሰብ አታስቡም እንዴ እናንተ? ለሚቋቋም ቤተሰብ እንዴት ሰው እንዲያስቡ? ለኔ ብላችሁ ተማሩ እንጂ ለኔ ለራሴ ስል ልማር ልወቅ፣ ለእናንተ ስለ ለራሴ ስል ከዛ አንብባችሁ ጠይቁ። በቃ የምትሰሙ እኮ ነው ያለው። እነሱ ተስፋ መቁረጥ ውስጥ ነው ያሉት። በጋራ ማውራት ስለማይችሉ የማውሪያቸው መንገድ ኦርቶዶክስ መስደብ ስለሆነ ነው። እና በስድብ ነው የሚከብረው። ጊፍት አለው፣ የቤት ኪራይ ይከፈልበታል፣ የወተትም አለው። ስለዚህ እንጀራቸው ከሆነ ያዝልቅላቸው፣ ሽቀላ ከሆነ በቃ ገንዘብ ቢዝነስ ስለሆነ ነው። እውነት ከሆነና ያልገባችሁ ካለ ከኛ የተሻሉ ሊቃውንት አሉ። ዘማርያም አረም እናንተ መለኪያም ሊቃውንት አሏት፣ መምህራን አሏት። ይህን ሁሉ እኮ መልስ የተመለሰ ያለው እኮ ልደተ ቃል እኮ የሰንበት ተማሪ ነው። ታላቁ ጅብሪል እኮ ጉባኤ ቤት እኮ የወጣ ሰው እኮ አለ። ዘማርያም እኮ አንድ ተራ የሰንበት ተማሪ እኮ ነው። ከየትም አልወረድንም እኛ ተራ ግለሰቦች ነን። የነ ሙሴ ጥያቄ ሊቅ አያስጠራም። ሊቀ ሊቃውንቱ ኑልን የሚያሰኝ አይደለም። ሊቅ አያስጠራም። በእኛ አቅም የሚመለስ መልስ ስለሆነ እኮ ነው። ሊቃውንትማ ዘንድ ከደረሰማ ተውት። በነገራችን እኮ ሊቃውንት እዚህ የማይገቡት እኛ ጋር ስላልሰሙ ነው እኮ አይደለም፣ አይመጥናቸውም። ፕላትፎርሙ ራሱ አይመጥንም። ሌቭል ዋን ነው ገና፣ ይሄ ገና ዝቅ ያለ ነው። እነሱ የትና የት ሄደዋል እኮ እነሱ በእውቀትም በብስለትም እኛም በስለው አልፈው ሄደውናል ሊቃውንት። እና በማይመጥነን ነገር ላይ ጊዜ አንግል አደራችሁን። በቃ የምታደርጉትን ማድረግ ትችላላችሁ። መማር የምትፈልጉት ተማሩ። ቤት ክፍት ነው እንዳለው ልደተ ቃል የመጽሐፍ ቅዱስ ጥናት ክፍት ነው በሩ። እንማር። ወንድሞቻችን የሚያስተምሩ አሉ። በደንብ እንማር፣ ጠልቀን እንማር። የማናውቀውን ነገር አንቀባጥር። እኔ አሁን ማላውቀው ጥያቄ ስጠይቅ አላቅም ልመዱ። በቃ አላቅም። ትላንት አንድ ልጅ እንደጠየቀችው አንድ ጥያቄ ጠየቀችኝ፣ መልሱን አላቅም። ምንድን ያልኳት እኔ ላይቭ ላይ አላቅም፣ ጠይቄ እመጣለሁ። አለቀ። ማታውቁትን ነገር መምህራን ብትሆኑ አትቀባጥሩ። ማታውቁትን አላቅም፣ ምናውቀው ከሆነ አውቃለሁ። መልሱ ይሄ ነው። አሁን ቅድም በእህታችን ዓለም በጠየቅሽን ጥያቄ ማላውቀው ከሆነ መልሱ ጠይቄ እመጣለሁ። የማውቀው ከሆነ ያው እንደ ቅድም አነበብኩልሽ ሙሉ የአየር ጋኔን የሚለው ምን እንደሆነ፣ ጸነሰ የሚለው ምን እንደሆነ አነበብነው እኮ እንዳለ ሙሉ። ስታነብ ገና መቅድሙ ላይ መልሱ እዛ ጋር ያበቃል። ከዛ መቀጠል ነው። ሰው መሆኑን አረጋገጥሽ፣ በቃ እዚህ ጋር ያበቃል። ስለዚህ የማናውቀውን ነገር አንቀባጥ። በቃ እኔ የማላውቀው ጥያቄ ስጠይቅ ጠይቄ እመጣለሁ። ስለዚህ በተቻለ መጠን እኛም ራሱ ስንመጣ የማናውቀውን ነገር ባለመቀባጠር አትግቡ። ለእነሱ ሽቀላ ስለሆነ ይሄ ሁሉ ገድል ለምን ይገዘር ይመስላችኋል? በለው እርግጥ በቃ እርገጠው ለማለት እኮ ነው። በለው በደንብ በቃ
ከዛ ኦርቶዶክሱ ግራ ይጋባል። ፕሮቴስታንቶች ደግሞ ጎበስ የጌታ ወንጌል ተሰበከ ምናምን በማብሸቅ በበሸሽቅ አይደለም፣ በውሸት አይከብርም። አንድ ነገር ላንሳ። አውሳብዮስ ዘቂሳርያን ታውቁታላችሁ? አውሳብዮስ ዘቂሳርያ እኮ አርዮሳዊ ነው። ምን ጽፏል ግን? ኤክሌሲያል ሂስትሪ የቤተክርስቲያን ታሪክ ጽፏል። በእምነት ደረጃ አርዮሳዊ ነው። የጻፈው የቤተክርስቲያን ታሪክ ግን ውሸት የለበት። ቤተክርስቲያን ምን አደረገች? እምነቱን ተወችውና የጻፈውን እውነት ብቻ ወሰደች። አሁን የቤተክርስቲያን መድረክ ላይ ብታዩት አቡነ ጎርጎርዮስ አውሳብዮስ ዘቂሳርያ የጻፈውን የቤተክርስቲያን ታሪክ እንደ ምንጭ ይጠቀማል። የሃይማኖት ምስክር አይደለም፣ የታሪክ ነው። የታሪክ ነው፣ ይቀርባል። ቤተክርስቲያን ጭፍን አይደለችም። ይሄ መናፍቅ፣ ይሄ አርዮሳዊ እሱ የሚለውን አልቀበል ማለት ቤተክርስቲያን እውነት አያቀራትም። ዋጥ ነው የምታረገው። እውነት አያቀራትም። ትውጣዋለች፣ ጸጥ ነው የምትለው። እሰየው ጽፏል እኮ ግን አርዮሳዊ ነው። ሲጽፍ ግን የቤተክርስቲያን ታሪክ አልዋሸም። እና በዚህ ልክ እኛ አበጥረን መለየት አለብን። እና መጽሐፍ ስንጠቅስ ምንጭ ስንጠቅስ አስተውሎ በደንብ በሚገባ ማወቅ አለብን። እናንተ እውነት አውሩ እስቲ፣ እንደኛ እስቲ እንደዚህ እውነት አውሩ። እየሰማችሁ ስንት ቅዳሴው ምን እንደሆነ እያወቃችሁ ቤተክርስቲያን ወንጌል አትሰብክም ትላላችሁ። ቢያንስ እውነት አውሩ፣ ለእውነት ቆሙ ቢያንስ። ከዛ ይሄ እንኳን ትክክል ነው እኛ ግራ ይገባል። እችን እስቲ በሉ እስቲ ካፋችሁ ትውጣች እስቲ ካፋችሁ። ይሄን ለማለት ነው። በጣም ሰዓት ወሰድኩኝ፣ እጅግ በጣም ይቅርታ። እግዚአብሔር ያክብርልን። አሁን ትሰማለህ ዲያቆንዬ? እየሰማን ነው በደንብ። እስኩኝ እኮ እኔ እኮ ጨርሼ ነው። አመሰግናለሁ እድል ከተሰጠኝ። የተሰማው አይደለም መሰለኝ። እሺ ዳኒ ያቆየን፣ ይቅርታ። መልእክት አለኝ ላልካት ነገር እድል ብንሰጠው ጥሩ ነው። እሺ ታላቁ አይሰማቸው? እንደምን አመሻችሁ። ይሰማል? እኔ እንኳን ሰላም ብያለሁ ሁላችሁም። እግዚአብሔር ይመስገን። እሺ ልቀጥል አንዴ። ቀጥል እስኪ አሳጥረህ ሀሳቡን ግለጽ። እሺ በጣም አጭር መልእክት ነው ማስተላልፈው። አመሰግናለሁ ሁላችሁንም እድል ስለሰጣችሁኝ። መልእክቴ ምንድን ነው? እኛ ኦርቶዶክሳውያን የምንከተለውን ብናውቅ ምንም እውቀት ከሌለን ቅድም እንዳልከን ማለት ነው ዘማርያም ዲያቆን ዘማርያም ቅድም እንዳልከን እውቀት ሳይኖረን ባንገባ ኤርፎን አንቀላት። ኤርፎን እሺ ይሰማል አይደል? ይሰማል። እና ገብተን የማናውቀውን ነገር ባንዘበራርቅ ነው የምለው። አንግባ በቃ። ወይ ደግሞ ብንገባም ራሱ እውቀት ኑሮን መልስ ለመስጠት ዝግጁ ሆነን መሆን አለበት። መልስ ሳይኖረን ምንም አይነት እውቀት ሳይኖረን ሄደን ቤተክርስቲያንን ማለት ማስናቅ ተገቢ አይደለም። እኔ በእርግጥ በጣም የመንፈሳዊ ቅናት ስለያዘኝ ነው ቅድም የገባሁት። በሚችለው አቅም ድንግል ማርያም አታማልድም፣ ምንድነው አታማልድም ምናምን በሚለውም የተወሰነ ቅዱሳን እንደሚያማልዱ ሁለተኛ ቆሮንቶስ ምዕራፍ 9 እና ምዕራፍ 9 ቁጥር 14 ላይ ያለውን መጽሐፈ ሄኖክ ምዕራፍ 12 ቁጥር 34 ላይ ያለውን ትንቢተ ዘካርያስ ምዕራፍ ከቁጥር 14 ላይ ያለውን ቅዱሳን እንደሚያማልዱ በጥቂቱ ጠቅሼ የተወሰነ በሚችለው አቅም እንትን ብዬን የወጣሁት እና ባንገባ በቃ ባንገባ፣ እውቀት ከሌለን አንግባ። የራሳችንን በጣም እንቁ የሆኑ የተዋህዶ ልጆች አሉ፣ መምህራኖቻችን። እነሱን ብንከታተል መጽሐፍ ቅዱስ ብናነብ
እና በቃ እስኪ እንዘጋጅ። ያን ያልሰማህ ማለት ነው መጽሐፍ ቅዱስ እናንብብ። ዘማርያም ሲነግረን አልሰማህም ማለት ነውና ቅድም ኢዮባም ሲያወሩ ሰምተህ ከነበረ እኔ ትንሽ ኔትወርክ እየተቆራረጠብኝ ነበር። ኔትወርኩ ምን ይሆናል ባላቅም ስታክ እያደረገብኝ ነበር ጊዜ በሚያውቅ ግን ምንድነው ከስርም እየደገምክ ነው እያሉ ነውና ዘማርያም ማስተላለፎታል ይሄን ሐሳብና በጣም ቆንጆ ሐሳብ ነው። ነገራችን ላይ ልንሸወድበት የማይገባው አንድ ነገር እስኪ ሚዩት አድርጋት ዳንዬ። በደንብ ልንረዳው የሚገባው ነገር አይታችሁ ከሆነ ርዕሳቸውን ሰጥተው ሲገቡ ምንድነው እስኪ ኦርቶዶክስ ኡበይ ላት መጽሐፍት እዚህ ድረስ ነው ያላቸው። ኋችማኒ ማለት እድሜ ልኩን እንዴ ጊዮርጊስ እኮ 7 ጊዜ ነው ከሞት ሄዳ ነው። ኋችማኒ ደግሞ በየደቂቃው በየሰካንዱ እንግዲህ አባዙት ህይወቱን በሙሉ ሞት አመለጥ የሆነ ነገር በጣም ብዙ ያዙዛ ታሪክ አለ። እና አዙዛ ላይ እሳት ተቃጥሎ እሳት አደጋ መጥቶ ቢለው አረ አይደለም ይሄ መንፈስ ቅዱስ እሳት ነው ውስጥ እኮ የሚያመልኩ አሉ። እነዚህ ገድላትን ማን ይናገር? እኛ እኮ አለን። ግን እዚህ እነ ኢዮብ ዘሚካኤል አሉ፣ እነ ዘማርያም አሉ። ሂዱ ተማሩ፣ አትግቡ፣ አደገኛ ነው፣ ቢዝነስ እየሰሩ ነው። ጴንጤ በታሪክ እርሱ በርሱ ስለማይተባበር አይመጡም፣ አይወዱም። ጴንጤ አይወድም መጽሐፍ ቅዱስን፣ እዛም አይወዱም። ልክ አንድ ጊዜ ደህንነት ይማራሉ፣ አለቀ። ከዛስ በቃ ተገለጠልኝ። የአጋንንት ትምህርት እኔ እኮ ኢየሱስ እኮ የሚሉት አጋንንት ነው እያልኩ ነው በድፍረት። ለምን? ልክ ስለሆንኩ። ከሃዲ ነው የነሱ ኢየሱስ፣ ከሃዲ ነው። ጥምቀትን ተናግሮ ጥምቀትን የሚክድ ስጋዬን የሚበላ ደሜን የሚለውን ኢየሱስ ክርስቶስን ራሱ ይክደዋል ማለት ነው። ስለዚህ የከሃዲ መንፈስ ነው። አትሂዱ። እኔ በከፈትኩ ቁጥር አትሂዱ ብለን ነበር። ስለ ስዕል ይሄ ስዕል አይደል እንዴ? ላሳያችሁ የነሱን ስዕል። ይኸውላችሁ ይሄ ምንድን ነው? ስዕል አይደል እንዴ? ይኸው የማን መጽሐፍ መሰላችሁ? ፒደብሊው ኬኒን 100,000 ቸርች የከፈተ አደገኛ ትምህርት የስተት ተብሎ ራሳቸው የማይቀበሉት በጣም አደገኛ አስተማሪ መጽሐፍቶችን። ይሄ ደግሞ የወንጌል አማኞች የማይገናኝ ሁለቱም አይገናኙም። ይሄኛው አጋንንት ነው ይላል፣ ያኛውም አጋንንት ነው ይላል። ለምን? የኬኒን ሰው መንፈስ ነው ስለሚል ትናንሽ አምላኮች ነን ይላል። ይሄኛው ደግሞ ይፈራና አይ አምላክ አይደለሁም ግን መንፈስ ነኝ ይላል። እንደዚህ የተበጣጠሰ እንዴ ያሜባ እንትን ይሻላል ከነሱ እና የነሱን። እኔ አሁን አንድ ከተፈቀደልኝ ከዚህ መጽሐፍ የራሳቸው መጽሐፍ እርስ በርሱ የሚጋጨው ላሳይ። አንድ ጊዜ 1 ደቂቃ። ስለ ጥምቀት ራሱ በራሱ ይጋጫል። ለዛ ግን መንፈሱ ይኸው ላውራችሁ። እንግዲህ መጋቢ ተሾመ ዱሬሳ ነው። መጋቢ ተሾመ አለ የተባለ የወንጌል አማኝ እንግዲህ ሚኒስትር የሚባል ገና ነው። እነ ሰየጠነ እንግዲህ እኔ ዘላለም ጋር ስለተማርኩ ሌሎችም ጋር ስለተማርኩ ታያላችሁ። ይሄ ሰውዬ ወንጌል አማኝ ነው። ተሾመ ዱሬሳ ነው። ስለ ጥምቀት የጻፈውን አንድ ቀን ፕሮቴስታንት ኤፌሶንን አንስተው አያውቁም። ጥምቀት አንድ ነች ብለውም አያውቁም አይሉም። ይሄ ሰውዬ እዩ እንግዲህ የነሱን ትምህርት፣ ይሄ የደህንነት ትምህርት ስትገቡ የምትማሩት ትምህርት ነው። አንድ ቀን ጠይቀንና አስተውለን አናውቅም። ላሳያችሁ እንግዲህ ጥምቀት አለ። ጥምቀት ስንት ነው? ኤፌሶን 1 ነው። እሱ ደግሞ የጥምቀት አይነቶች ብሎ እግዚአብሔር ይስጠው ከ7 ወደ 3 አምጥቶታል። ሌላው 7 ነው ብለው ስለሚሉ የደህንነት ጥምቀት፣ የውሃ ጥምቀት፣ የመንፈስ ጥምቀት አለ። እሺ የውሃ ጥምቀትን ሲያብራራው ተመልከቱ። በእምነት ደህንነታቸውን ያረጋገጡ ሁሉ ሊፈጽሙት የሚገባ ነው። የውሃ ጥምቀት ምንድን ነው አለ? የውሃ ጥምቀት ስርዓት ነው አለ። እዚህኛው ጋር እዛ ወረድ ብሎ ደግሞ ጥምቀት የሰው ዕድፍ የማያስወግድ ስርዓት አይደለም ይላል። እንዴ ከላይ ስርዓት ነው ይላል። ይኸውላችሁ ከላይ ስርዓት ነው ይላል፣ ከታች ደግሞ ስርዓት አይደለም ይላል። ላምጣላችሁ ደግሞ ሌላ ጥምቀት ከምን ያድናል አለ። ራሱ እንደዚህ ነው። ብጥስጥስ ያለ ትምህርት። ይኸው ጥምቀት ከምን ያድናል አለ? ከኃጢአት ኃይል፣ ከዓለማዊ ምኞት፣ ከኔነት ያድናል ካለ ይሄ ሰው በቃ ነፃ ነው፣ መንግስተ ሰማያት መግባት አለበት።
እንደሱ አባባል ወዲያው ይወድና ምን አለ መሰላችሁ? ጥምቀት ለመንግስተ ሰማያት መግቢያ አይደለም አለ። እንዴ ጥምቀት ከኃጢአት ያድናል አለ፣ ከኩነኔ ያድናል አለ። መልሶስ ጥምቀት መንግስተ ሰማያት መግቢያ አይደለም ይላል። እታች ደግሞ ወርዶ እታች ወርዶ አሳያችኋለሁ ሌላ ጊዜ። ይኸውላችሁ ትምህርቱ እንዲህ ነው። የዚህ ደግሞ ይሻላል። የዚህ ሰውዬ ደግሞ እያመመህ አላመመኝም በል፣ በመገረፉ ቁስል ምን ብለሃል? ተፈውሰሃል፣ ድነሃል፣ ድሃ አይደለሁም በል እና 100,000 ቸርች ነው የከፈተው። ስለ ብልጽግና ነው የሚያወራው፣ ስለ ትናንሽ አምላክነትን ነው የሚያወራው። ሌሎች ደግሞ ምን አሉ? ክርስቶስ የእግዚአብሔር ልጅ ነው፣ አንተስ የእግዚአብሔር ልጅ ነህ። ስለዚህ ማን ነህ? አዎ ክርስቶስ ነህ። አሁን ምን የሚባል አለ? ሜዲቴሽን የሚባል ወይንም ኢምፓርቴሽን ጸጋ መካፈል። የቲቪ ጆሻ እስቲ መልአክ ጋር እንሂድ ይላሉ። እናንተን መልአክ ይቋወሙና እነሱ ደግሞ ለመላእክት ያላቸው ጸሎት ልዩ ነው እንዳይመስላችሁ። ኢምፓርቴሽን አንድ ጊዜ አንዱ ምን አለኝ? ቅዱስ ጳውሎስ ጋር እንሂድ አለኝ። ለሊት 9 ሰዓት እንጸልይ ብሎኝ ቅዱስ ጳውሎስ ጋር ምን እንሰራለን አልኩት። አይ አግኝተነው አውርተውን እንምጣ አለ። በምን አልኩት? ያው ኢምፓርቴሽን የሚባል አለ። ገብቷቸዋል። በተመስጦ ልክ እንደ ህንድ ሄደው መልአኩን አናግሬ መጣው፣ አዝዤው መጣው። መልአኩ እኮ ሲል እናንተ እንደውም ስለ መላእክት እኮ እናንተ እንደውም ብዙ እንትን አትሉ። ይህ ሰውዬ እኮ በመንፈስ ሄጄ ቲቪ ጆሹዋን አናግሬው በቃ እንዲህ አድርግ ብሎ ይመጣው ያለ ነው። እነሱ እንዲህ ናቸው። የእነሱ ገድል ምን ይሁን የእነሱ። እኛ እኮ ከኛ ግድ የለም። እኔ ናው መቼም የትም ቦታ በቀደምም ደምሮ ጋር እንዴት እንዳሽከነጠረኝ እኔ ነኝ የማውቀው። ስለዚህ እባካችሁ ተማሩ። እኔ የዘማርያም አስተማሪ ሆኖ ዲያቆን ሽመልስ ነው የሚያስተምረኝ። የሱ መጽሐፍቶች ይኸው ይዤ ነው የምማረው። ለምን እነሱ ምንም እውቀት የላቸውም። ዛሬ አውቶቡስ ተራ ጋር ሲሰብኩ አገኘኋቸው። ጥሩ አጋጣሚ ብዬ ይዣቸው በቃ ምን አሉኝ መጨረሻ ላይ ስራ እንስራበት በቃ ዞር በልልን አሉኝ። እሱማ ስራ ነው የምትሰሩት አውቃለሁ። አያችሁ እስከዚህ ድረስ ነው። እናንተ እዛ ብትሄዱ አንደኛ ያናድዳል በእውነት። እንዴት ቻላችሁት ግን? እነ ባሩክ እነ ዲያቆን ዘማሪያ እነ ይዘዮ ምናምን ይህን ያህል ዓመት እንዴት ቻላችሁት? ምን አይነት ተሳዳቢ ነው? ምን አይነት ትላንት ወይኔ ባልገባው እንትን ነፍሴን እንትን ብዬ ነው የወጣሁት ብዬ ነው ተናድጄ የወጣሁት። ምን ትሰራላችሁ? ምንድን ነው የሚገኘው? እነዚህ ሺዎች እኮ ሚሊዮኖች ሊመጡ እየጠበቁ ነው። እባካችሁ እንዘጋጅ እያልኩ ነው እኔ። አሁን የተጀመረ ማህበር አለ። ቀሲስ ቴዎድሮስ ሰብሳቢ ናቸው። ፈለገ ጳውሎስ የሚባለው ተቋቁሞ ሺዎች ሲመጡ እነሱ ለብቻው የሚማሩበት እየመጡ ነው። ተዋህዶ ትፈርሳለች እንዴ? ብትፈርስኛ ለምን መጣን? መቼም አትፈርስም። እነሱ ፈርሰዋል። የፈረሰ ደግሞ ጩኸት ያበዛል። መስቀል አደባባይ እኮ ጩኸቱ ፈርሰናል ነው አለን ነው። ሌላ ምንድን ነው እንዴ? እኛ እኮ ብዙ ነገር እናውቃለን። ስለነሱ ብዙ እንዲድኑ ስለምንፈልግ ነው። የማልናገራቸው ነገሮች አሉ እንዴ። ጸጋ ማካፈል እኮ በጣም አደገኛ የሆነ ትምህርት ማታ ዳር ተብሎ እኔ ሁሌ ጮሃለሁ ከተዋህዶ ስለመጣው። እኔ ነገር 14 ዓመት ፕሮቴስታንት ይስተካከላል ብዬ ታግዬ 10 ዓመቱን ግን በቃ ብዙ ችላ ያልኩኝ በቃ ነገሩ አይለወጥም ብዬ እግዚአብሔር ግን አመጣኝ። መንፈስ ስለሆነ ከገባችሁ አትወጡም። እባካችሁ ከገባችሁ አትወጡም። የነሱ ቃል መርዝ ነው። መርዙ ቃል መከላከል የሚቻለው ስትማሩ ነው። የእግዚአብሔር ቃል ሲኖራችሁ ነው። የእግዚአብሔር ቃል ውስጣችሁ ካለ ትከላከላላችሁ። ካለበለዚያ ይበጠብጧችኋል፣ እንቅልፍ ይነሷችኋል፣ ግራ ያጋቧችኋል። እውነት ይመስላል። ሰይጣን እኔ አንድ ቀን ሰይጣን ነኝ ብሎ አያውቅም። ሰይጣን እኔ እኮ ልገል ነው ብሎ አያውቅም። ሰይጣን ፈሪ ነው። ሁሉ ነገር ተደብቆ በሰው ነው የሚሰራው። ቃላት ነው የሚልከው። በቃላት ያሳስታቸዋል። እንዴ ገድላት ምናምን እኛ ስንጠይቃቸው አሁን ከየት ያምጡት? ከየት ያምጡት? እኔ አሁን ብዙ ጥያቄ ጠይቃለሁ፣ አንድም መልስ ነው ያጣሁት። ከዛ ምንድን ነበር ሳነብ የነበረው? መጽሐፍ ቅዱስ ነው ምንድን ነው ያነበብኩት? እኔ ግራ እየገባኝ ህይወታቸው ኑሯቸው ሰው እዚህ ጋር ዘሙቶ እዚህ ጋር ዘሙቶ እንደወጣ ኢየሱስ ያድናል፣ ጌታን ተቀበል፣ ከኃጢአት ያድናል። ከዝሙት ቤት ወጥቶ
ከመጠጥ ቤት ወጥተው ምን አይነት መንፈስ ነው? እንደውም ልታዝኑ ይገባል። ያሳዝኑኛል፣ እኔ በጣም ያሳዝኑኛል። ምን አይነት መንፈስ ነው ባካችሁ? ቃላት ይወላችሁ እዚህ ያስገባኝ ነገር እውነቴን ነው የምላችሁ። እዚህ የገባሁት ውስጤን ስለተሰማኝ ነው። አታነቡም። ኦርቶዶክስ ነኝ ብሎ መስቀሉን ይዞ እኔ እኮ ስመለስ በጣም ብዙ ወጣቶች ደስ ብሎናል በመመለሳችን ብለው መጠጥ ቤት ይጋብዙ ይፈልጉ። እንዴ እኔ ሊጠጣ አይደለም የመጣሁት። እንደዚህ አናሰድብ፣ ተዋዶን አናሰድብ። ሰዎች የሚመጡበት ጊዜ መጥቷል። አሁን ጊዜው ደርሷል። አሁን ጠያቂ ተዋዶ ነች፣ መልስም አላት። እነሱ የሉም፣ ቢዝነስ እየሰሩባችሁ ነው። እንደነ ኤርሚያስ ቢዝነስ የሚሰራ እኔ አላየውም። በቃ አየሁት። እባካችሁ ውሸት ነው። እነ ዘርፌን ሁሉ ታያላችሁ። አሁን ትንሽ ቆይተው መምጣታቸው አይቀርም። አሁን ወካባው ይጠፋል። እሱም አለ የኢትዮጵያ ሀገር ውስጥ ደግሞ የነጋሶ ጊዳዳ የተስፋዬ ጋቢሶ 7 ዓመት በእስር ቤት እንዴት እንዳሳለፈ በጣም የሚገርም በቃ ታሪኩን ስታነበው ምን አይነት እንትን ህይወት ከሞት እንዴት እነዚህ ነገር ይዘው ነው እነሱ። ግን እናንተ ጋር ይመጡና ገድል እንደዚህ ነው። ደናብ ገና የቲቪ ጆጆ አለ፣ የነ ቦንኬ አለ መጽሐፋቸው፣ የነ ቤኒን አለ። አሁን ደግሞ የመጣው ማን ነው? የእንትኑ ቡሽሬ የሚሉት አለ። እኔ እኮ ቡሽሬ የሚገርም ቡሽሬ ከመምጣቱ በፊት ታምራት እኛ ቸርች ነበር። የቤተክርስቲያናችን ሽማግሌ ነው። እንደዚህም አገልግሎም አያውቅም። ጊታር ነው የሚመታው። ታምራት ማለት እንግዲህ ሲጄ ማለት ነው። ሲጄ እኛ ቸርች አብረን ነበር። እኔ አብሬው ነበርኩኝ። አስኮ መሰረተ ክርስቶስ የሚገርም ሲነሳ ኪስ ስንት አለ ምናምን አንድ እግዚአብሔርን ቃል ጠቅሶ አይደለም የተነሳው። ሲነሳ ምን አደረገ? እቤቱ የቡሽሬ ፎቶ ይዞ የቡሽሬ መንፈስ ይምጣ ብሎ የቡሽሬ መንፈስ አገኘውና ቡሽሬ 4 አይሮፕላን አለው። እሱ ገና ነው። ኢትዮጵያ ውስጥ ስለሆነ አይመችም። ናይጄሪያ ደግሞ አንድ ሰው አገልጋይ ከሆነ ከኢየሱስ ክርስቶስ በላይ ነው። ቀደምም ተናግሬዋለሁ። አሁንም እዚሁ 600 ምናምን ሰው ባለበት ንጽጽር ላይ የሚሰራ ኦርቶዶክሳዊ ገድላትና ድርሳናት አንቀበልም ያለ የለም እና ቤታቸውን እየከፈቱ ርዕሰ ጉዳይ ለመሆን የሚታገሉ ሰዎች የሚጠቅም ነገር ስላልሆነ ሰው ለመክፈል ካልሆነ በቀር በሰዎች ዘንድ እንደው ስሜ ይነሳ ካልሆነ በቀር ያለ ስለሌለ እንዲህ ያሉ እያሉ ማውራት ባይደጋገም ጥሩ ነው። ቤት እየከፈቱ እንዲያደረጉን እየተባለ የሚወራ ወሬ ቢቆም ጥሩ ነው። ለመናፍቃኑ እንደው ርዕስ እንስጣቸው ካልሆነ በቀር ምክንያቱም አንቀበልም ያለ የለም። ልዩ ተቆርቋሪ ለመምሰልም ባይሞከር ምክንያቱም የናቀ ስለሌለ እና የሰውን ውስጥ ያነበቡ ይመስል ቤት እየከፈቱ እንደው አትርሱኝ የሚመስል ነገር እየተደጋገመ ስለሆነ ነው። ማንም ለቤተ ክርስቲያን ባዳ እንዳልሆነ ሁሉ ማንም ደግሞ ለቤተ ክርስቲያን ልዩ አይነት ሰው አይደለም። ሁላችን ምናልባት ቴዲና ይመለከት ይሆናል እዚህ ጋር ሁላችን ልጆች ነን ማለት ከስር ተማሪዎች ነን። ያቅማችንን እንጥራለን። ያቅማችንን ስንጥር ግን እንደው በልዩ መንገድ ልታይ እንደው እኔ ነኝ የበኩር በሚመስል መልኩ በተደጋጋሚ የሆነ ሰውን ለማሳጣት መሞከር፣ ሰው ሰሚ እንዲያጣ ለማድረግ መሞከር ተገቢ አይደለም። ከፍሎኝ አልመጣውም ማንም ቢሆን እንደው ገፍቶኝም አያበረኝም ፈልጌ ስለመጣው ማለት ነው። እና ይሄ ስም ማጥፋት የሚመስል ነገር ቢቆም ጥሩ ነው። ሰው እንዳንከፍል እንጠንቀቅ። በተረፈ ግን እንደው በጣም እንደው ስማርት ነኝ ለማለት የሚሞከር ከሆነ አንዳንድ ነገሮችን መነጋገር እንችላለን። እዚሁ ላይቭ ላይ ያልናቸው ያወራናቸው ስህተት ያለባቸው ነገሮች ካሉ እዚሁ እያመጣን ማውራት እንችላለን። ምንም የሚደባበቅ ነገር ስለሌለ ማለት ነው። እና የሆኑ ተሰብስቦ ቡድን የሚመስል ነገር ይፈጥሩና ቡድን የሚሰጡት ግን ለሌላ ነው። እና ብዙ ጊዜ ዛሬ ነው የተናገርኩት። ብዙ ጊዜ ለብሩኬም በአካልም ተናግሬያለሁ፣ ለሌሎች ተናግሬያለሁ። እናውቃለን እንደው ርዕስ ተደርገን ቤት ተከፍቶ ቁጭ ብሎ እንደሚያሙን እንደሚያወሩ እናውቃለን።
ሳናቀርተን አይደለም ንቀን የተውነውን ነገር እንደው ርዕስ አድርገን እንድንገባበት አትገፋፉን። ርዕስ ልናረጋችሁም አንፈልግም። በተደጋጋሚ ግን ስማችን እየጠሩ እነሱ እኮ እየተባለ አገለሉን እየተባለ ሲጀመር ማን ነው የተለየ ቦታ እንትን ያለው መደብ የሰጠን? ቴዲም ሲመቸው ለምሳሌ ገብቶ ያስተምራል። እኔም ሲመቸኝ ያቅሜን ሞክራለሁ። ሌላውም ሲመቸው እንደዚህ ያደርጋል። ግን እከሌ አትግባ እከሌ ግባ የተባላለ በራሳችሁ አይምሮ በፈጠራችሁት ልዩ መንገድ ሌሎች ያያችሁ ለማስመሰል አትሞክሩ። ባልተዘጋጁበት እየገቡ መዘባረቅ ያመጣውን ስህተት እነ እከሌ በማለት ማለፍ አይቻልም። ሃይማኖት ላይ ስህተት እየፈጠሩ ለገድላት ተቆርቋሪ ለመምሰል መሞከር ጥሩ አይደለም። ማንም የናቀም ማንም ያቃለለም ስለሌለ ማለት ነው። ደግሜ ላልናገረው እችላለሁ፣ ግን በጥንቃቄ ብንጓዝ ጥሩ ነው ባይ ነኝና ትምህርትና የገንዘብ ስብሰባን መለየትም ጥሩ ነው። ትምህርትና የገንዘብ ስብሰባን መለየት አስፈላጊ ነው ብዬ ስለማስብ ነው። እግዚአብሔር ይስጥልኝ። ብሩኬ ቆሞ እንትን ብሎበት ነው ስልክ ገብቶበት መሰለኝ። እሺ ቅድምም አንስቼዋለሁ። በወንድሞች መካከል ጸብ መዝራት ተገቢ አይደለም። እውነቷ ላይ እናተኩር፣ ትምህርቱ ላይ እናተኩር። እንደዛ ማድረግ ነው የሚገባው። እንዲህ ካደረግን ጥሩ ነው። ሁለተኛ ነገር ደግሞ ትምህርቶች በሚሰጡበት ጊዜ በተቻለ መጠን ትምህርቱ ላይ እናተኩር። በቃ አሁን ዛሬ ምንድን ነው የተማርነው? ገድላት ድርሳናት ቤተክርስቲያናችን እንዴት እንደምታምን ማስቀመጥ። በቃ የሐሜት አይደለ፣ የበሽሽቅ አይደለ፣ የስህተት አይደለ፣ የእውነቱ መናገር፣ ወደ ጉዳዩ ማተኮር። እኔ መልሱን ከማተኮር ይልቅ ኢዮብ የተናገረው ላይ ትኩረት የምሰጥ ከሆነ የሙሴን ነገር ደገምኩት ማለት ነው። እነሱ እንደሚፈልጉት ከአይዲያው ይልቅ ግለሰብ ተኮር እንድናደርገው ይፈልጋሉ። የምናፍቃኑ ነገር ደግም ነው ማለት ቢላ አነጋገር በቃ ትኩረቱን በትክክል ማለት እንደዚህ ያሉ ሳይሆን ትምህርቱ ይሄ ነው፣ አስተምሮቱ ይሄ ነው። የተለየ የቤተክርስቲያን ራሳችን እናስመስል፣ የተለየ ሊቅም አንመርግ ራሳችን። ምናልባት ድጋፉና ሙቀቱ ሲመጣልን አቦ ስንባል ምናልባት በጣም ጎበዝ በሆነ ጉዳይ ላይ እናርግ። እኔም በሆን በገድልና በድርሳን ስፔሻላይዝ ያደረኩኝ የተመረቁ ሰው አይደለሁም። እኔም የሰንበት ተማሪ ነኝ። ይኸውም የሰንበት ተማሪ ነው፣ አለቀ። ያው ኢዮብ እንደመሰከረልኝ ከሁሉም በእድሜ ትልቅና ትልቅ አባት እኔ ነኝ። ይህን አክብሩልኝ። በተረፈ ግን ያው በሰንበት ደረጃ ከሆነ ግን ሁሉም የሰንበት ተማሪ ነው፣ በቃ አለቀ። በቃ ያነበባትን ያችን ነው የሚያካፍለው። ግን እኛ ፍጹማን አይደለንም። ኦቪየስ ነው በቃ። እና እንደዚህ አይነት ነገሮች ሲገጥሙ ደግሞ እኛ ደግሞ ረጋ ብለን አንዳንድ ሰዎች ያው ከመቆርቆርም የሆነ ከሆነ ስሜትም ሊናገሩት ይችላሉና እኛ ከአይዲያው ጋር አተኩረን መንገርና መምከር ይገባናል። ብሩኬ አይኑን እያሸነው እንቅልፍ ይዞታል ማለት ነው። እግዚአብሔር ያክብርልን። አለው ድምጼ ከተሰማችሁ እንትኑን ሪስቶር አድርገው ብሎኝ ሪስቶር አድርጌ ነው የመጣሁት ቲክታክ አፕሊኬሽን። እንደውም እኔ በቃ ፈጥፍጧችሁ ዘግቶት እንደ አዲስ ነው የምገባው ምናምን እያልኩኝ እና ደግሞ እንትን ስላልሆነ ካላደረኩትኝ ደግሞ አይመጣም። በቃ ሪስቶር ብቻ አድርገው ብቻ ብሎ ነው ቀጥታ በእንትን የመጣብኝና በአስገዳጅ ሁኔታ አሁን ከመጣው እሺ ጥሩ ነው። ብስሬ ያለ እንዴ ብስራት አለ? እሺ እና እሺ ኦኬ። ስንት ሰው ነው የሚታያችሁ? አይ ብሩኬ ምንም ሳይታይ ማለት ሙሉ ነው ይለኛል። እግዚአብሔርን ሙሉ ነው ሰው ላስገባ ያው ሙሉ ነው ይለኛል። አዎ ኮስማ ሙሉ ነው። ማክሲመም ነምበር ኦፍ ገስት ሪችድ ነው የሚለኝ። እኔ ጋር ሁለት ክፍት ይታያል። ከዮዋና ካለም ሰባዶ ነው።
ስንት ሰው ሆኖ ነው ገስት ላይ ዳዊት መጥቷል መሰለኝ መምህር እንግዳ ካለው ችግር የለም እኔ መውረድ እችላለሁ ወርዳለሁ አስገባ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ መምህሮቼ ወንድሞቼ እግዚአብሔር በእድሜ በጤና ይጠብቃችሁ እወዳችኋለሁ አክብራችኋለሁ በቃ እኔ መውረድ እችላለሁ ባሩክዬ እስኪ እንኪ አሁን ምናልባት ቃለምሽ አሁን ሁለት ሰው አለ ክፍት ቦታ ሁለት ሰው አለ ሁለት ገስት አለ ያው አሁን አስገባልኝ ማውራት ይችላሉ አንድ ሁለት ደቂቃ እንግዳ መጥቷል መሰለኝ ብሩኬ ተቀበልና እሺ አይታይኝ ወይ ወጥቼ ልመልስ ድጋሚ አይ ቆይ ተውጣ ቢናገር ይሻላል ቆይ ከተቻለ አንድ ሐሳብ እንትን አድርጌ እኔም ሰላም እሺ በቅድሚያ ለሁላችሁ ሰላምታ አቀርባለሁ በእውነት ጥሩ ውይይት ነው ሁላችሁም ስላላችሁ አንዳንድ ነገሮች እንደዚህ ሐሳቦች ሲመጡ መወያየቱ ጥሩ ነውና በእውነት ሁላችንም እንግዲህ ቀደምም ሌሎች ቤቶች እንደዚሁ ሐሳቦች እየተነሱ እንደው ከዓላማችን እንዳንወጣ ሁላችንም ያው የሚደጋገም ሐሳብ ስለሆነ መደጋገም እንዳይሆን እንጂ ዓላማችንን እንዳንረሳ ሁሉ ጊዜ እንደዚህ ቤቶች ሲከፈቱ ከራሳችን ጀምሮ ለምንድን ነው የምመጣው የሚለውን ነገር እንዳንረሳ ለምሳሌ እኔ ራሴ ነው ወክዬ ማለት ነው የምመጣው ላስተምር ወይ ለመከራከር ወይ ምናምን እኔ ራሴ ስህተተኛ ነኝ ማለት ነው ምክንያቱም ሁላችንም እንዳልነው እኛም ራሳችን ተማሪዎች ስለሆንን ተምረን ዋናው ሁላችንም እንደ በተለይ አብዛኞቹ ኦርቶዶክሳውያን ልንማር ነው የምንመጣውና ከትምህርት ሌላ ዳይቨርት የሚያደርጉትን ነገሮች እንደው ብንተው የሚል ነገር ነው የሁላችንም I think we agree ሌላው ደግሞ እንደዚህ አንዳንድ ፐርሰናል ነገሮች ሲመጡ ሐሳቦቹን ተረድተን ይህ መንፈስ ከየት ነው የሚመጣው መንፈስን በሙሉ መርምሩ ይላልና እንደዚህ ላይ ያያየን የሚሞክሩ ሐሳቦችን በተለይ ነው ወንድሜ ዮባ ሁሉ ጊዜ ሲሉ እኔ አኬመኔ ነው ምናምን የሚሉት ደስ የሚል አነጋገር አለና ሁላችንም ይሄንን አዳፕት ብናደርገው አንድ ነው ሐሳባችን አንዶቻችን ደግሞ ከትዕቢት ብንወርድ በጣም ይበሰልን በጣም ያወቅን በጣም የተቆረቆረ መስሎን ከታየ በዚህ ስሜት ላይ ያለን ሰዎች ትክክላለን ማንንም የቤት ልጅ ማንንም ትክክለኛ ልጅ ማንንም የእንግዲህ ልጅ የለም ሁሉም የእግዚአብሔር ልጅ ነው ይሄ መታወቅ አለበት የእውቀት ስተት ሊኖር ይችላል ዳህጸ ልሳንም ይገጥመናል ለመግለጽ ከፈለግነው ሊወጣ ይችላል እኛ ወደ ሐሳቡና ተቆር አይታችሁ ቃል በዲቤት ውይይት ላይ አይታችሁ ከሆነ የሚያሳዩት አክተር አንዳንድ ጊዜ የሚያናዳችሁ አለ አሁን ውይይታችን የባለፈው ዜማ አልነበረም ግን ሙሴ ያዜም ነበር መሃል ላይ ሰምታችሁት ከሆነ ምልክት ላይ የሆነ ከነሚሎስ ጋር ስናደርግ ደግሞ የሆነ አክት ፍለፊት ያሳያሉ አሁን እሱ ለምን የሚያደርጉት እንደዚህ እናቃታለን አይነት ዜማውን እናቃለን ጉዳዩን እኮ እንትን ስትሮማን ፋላሲ ለመስራት ሌላ አጀንዳ ውስጥ ለመግባት ችለ ማለፍ አለብን እንደዚህ አይነት ወደ ጉዳዩ ማተኮር ነው ያለብን እርድብን ያደርጋል ግን እለፈው ስለዚህ እንደዚህ አይነት ነገሮችን ከምንጭ ለማድረግ አንዱ እንዳልከው በውስጥ መወያየት ትልቁ መድኃኒት ሆኖ ሳለ ሌላው መድኃኒት ደግሞ ሲያጋጥምስ ባይ ዲፎልት እንደዚህ አንዳንድ ጊዜ የሚቆጣ ወዲያው የሚናደድ ወዲያው ስሜቱ የማይገረሰው ሲገጥመንስ ቦነስ አድርገው ወደ ተሻለው ሐሳብ መግባት በቃ አሁን ትናንትና ስለ ገላ ድርሳናት ተነጋገር አኬ ከነዮባ ጋና መሰብሰብ ብሎ ስለሳቸው ምን ነበረ እንዴት መናፍስ ሰው ላይ ገብቶ ስራ ሊሰሩ እንደሚችሉ የሚለው ነገር እንድታወይ ታጣችሁ ጉዳይ ራሱ በቃ ለጠላት በር ከፍቶና ምን ሌላ ነገር ሲያደርግ ነው ሌላ ነገር ይተከቡ አይ እንቱን ጉዳዩ ርዕሰ ጉዳይን ዘለመ ሄድ ዘለኔ ሴንስ ከፍ ወዳለ ያሳሰብ እርከን ላይ መድረስ ማለት ነው እንጂ መሸፋፈል ማለት አይደለም እና እንደዚህ አይነት የብልህ አካሄዶችም መሄድ ይገባል
እኛ ካልታገስን፣ እኛ ካልተፋቀርን፣ እኔ ኢዮብን ካላከበርኩት፣ ኢዮብ እኔን ካልወደደኝ፣ እርስ በርሳችን ካልተዋደድን፣ ሁኔታ በደንብ በክብር ፍቅርን ካልተማረ ሰው ትህትናን ከኛ ካልተማረ ምን ዋጋ አለው? ማመስጠራችን ብቻ መስበካችን ብቻ አቤት ኢዮብ አገላለጽ አቤት ሂድ ያገላለጽ ብቻ በቂ አይደለም። ህይወትም ከኛ መማር አለበት። በቃ ኢዮብን እየሰደብኩት ኢዮብን እየነቀፍኩት በቃ ቴዲ እኮ ነው እሱም ቢሆን በቃ ወንድሜ ነው። እሺ ዛሬ ልተውና ተረጋግቼ በዚህ ርዕስ ላይ የሆነ ቀን እመለስበታለሁ። አሁን ግን በዚህ ርዕስ እናውራ። አይ በለጠኝ እኮ በቃ ኢዮብ ልክ እኔም እንደዚህ ማድረግ አለብኝ ማለት ነው። ቆይ ሰከን ልበል ቆይ ራሱ ምን አስቸኮለኝ? ቆይ ረጋ ብዬ በኋላ አወራበታው ሌላ ጊዜ በተለያየ ምን አፈራዋለሁ። አሁን በዚህ መንገድ ካወራሁኝ ስሜታዊ ሆኜ እናገራለሁ፣ አላግባብ የሆነ ነገር እናገራለሁ። ጉዳይ ከኢዮብ ጋር መሆን የለብኝም፣ ከሐሳቡ ከጽንሰ ሐሳቡ ጋር እንደዚህ የማድረግ ልማድን እናዳብር። ከዛ ደግሞ እንዳልነው ደግሞ በዋናነት በውስን እንመካከር፣ ደግሞ አንዳችን እንስለዋለን። በቃ ጥሩ ሞረድ ይሆንና እንሞረዳለን። በቃ የማይሞረድ ምን አይነት ሰው ነው? የበቃ ሰው አድርጎ የሚያስብ እንዳልተሳሳተ አድርጎ የሚያስብ አሴ ሲሰጠው ማይወድ ሰው አለ እኮ። በነገራችን ላይ እኮ እንደውም ኢዮብ ገጥሞ ከሆነ አላውቅም የአንዳንድ ሰዎች እኮ መልስ ራሱ ሌላ የነሱ መልስ እኮ ለመልስ እኮ መከራ የሆኑብን ሰዎች እኮ አሉ። የእውነት ወይ በትክክል አላርተው አልሰበኩም የነሱ መልስ እንዲህ ለማለት ፈልጎ ነው ደግሞ ተመልሰን ለነዛ መልስ ምናልባት እኮ ሊቅ ናቸው፣ የሚዲያ ሰው ናቸው። በጣም በኢትዮጵያ ደረጃ በጣም ታዋቂ የሚባል አገልጋይ ሰባኪ ነው። የነሱ መልስ ከእንደጋ ለመመለስ ያውም እኮ በእኛ ደረጃ ጥንቅቅ ያለ መልስ ባለመመለሳቸው ምክንያት ማለት ነው። እኛ መከራ እኮ የምናይበት ነገር እኮ አለና እንደዛ የሚሆነው ውይይቶችም ሲዳብሩ ነውና ተሽለን ፕላትፎርሙን ጤናማ ማድረግ ያለብን እኛ ነን። በቃ ሰዓት ሲሆን አንድ ሰው አንዳችን ደግሞ መሬት የሆነ ሰው ሆቶ ነው ሲናለ የሆነ ሰው ዝም የሆነ ሰው ገብቶ ላይ ሙልጭ አድርጎ ቢሰድበን እግዚአብሔር ይስጠልን። ይሄ መልመድ አይደለም ክርስትና። ይሄንን ማስለመድ አለብን። ውስጣችን ማረም መገሰጽ ይገባናል። እንደዚህ ሰዎች እንደዚህ አታርጉ ማለት አለብን። ግን ገፍቶ ሲመጣብንስ ሙልጭ አድርጎ ላይ ገብቶ በአንተ ቤት ሲሰድብ እሺ እግዚአብሔር ይስጠልን ይራከልን። እሺ መልስ እኮ አተን አይደለም ምንነቃቆራታ ስሜትም አለኛ የወጣትነት ስሜት እኮ አለ። ያናዳል እኮ አጉል አዋቂ ነኝ ሲልና እንደ እንትን ሲል ማለት ነው። ግን ደግሞ ለምዕመናን እናስባ። ከጀርባችን ያሉ ምዕመናን አሉ፣ የዋሃኖቹ ደግሞ አሉ። ለነዛ ማሰብ መቻል አለብንና ወደ ፈትለ ነገሩ የማተኮር ልማድ እናዳብር። ውይይታችን መወያየት አለብን የሚለውን ለትልቅ የቤት ስራ እንወሰደው። እሺ እግዚአብሔር ያክብርልን። ላዳብሮ ብዬ ነው ሀሳቡ ጥሩ ስለሆነ በጣም አመሰግናለሁ። እንዳልኩት እኔ ያው መሄድ አለብኝ። እንግዲህ ታችሁኝ ያዳመጣችኋለሁ። በዚህ አጋጣሚ አባታችን ይፍቱኝ ይባርኩኝ እላለሁ። ቤታችን ስንከፍት አዋቂ ስለሆነ አይደለም። ቤታችን ስንከፍት መምህራኖች መጥተው ያስተማሩት እንዲህ የተናገሩ ሰዎች እኛም ቤት መጥተው አስተምረዋል። በነገራችን አውርተዋል፣ ሞግተዋል። በቃ ያለቀ ጉዳይ። ስለዚህ አንተ ቤትህን ከፍተህ በምታደርጋቸው እንቅስቃሴዎች ዛሬ አላዋቂዎች ሳታውቁ ሌላ ነገሮች የሚባሉ ነገሮች ካሉ ይሄ መጥፎ አካሄዶች ናቸው። እነዚህ ናቸው በጣም ብዙ ዋጋ የሚያስከፍሉ በጣም መጥፎ መንገዶችን የሚወስደን እነዚህ ነገሮች ናቸው። አንዲት እህት ወይም አንድ ወንድም አዋቂም ሆነ ሳያውቅ ቤቱን ቢከፍት የሚያውቁ መምህራን መጥተው ሊያስተምሩ ይችላሉ። አላዋቂ መሆኑን ደግሞ እሱ እንጂ ያኛው ሌላ ወንድም ተብየው ሊነግረው አይችልም። መንገር ከፈለገ በቀጥታ አይ አንተ ይሄ ነገር ላንተ አይስማማ፣ ካንተ ጋር አይሄድም፣ ካንተ ጋር የሚሄድ ነገር አይደለም፣ ሶ አንተ ይሄን መንገድ ቀይር። ይሄ ነው ግልጸኝነት። አይ ይሄን መንገድ ቀይርና እኛ በዚህ መንገድ እንሄድበት፣ ወይንም የሚያውቁ ሰዎች በዚህ መንገድ ይሉበት። ይሄ ነው ትክክለኛው አካሄድ። አላዋቂዎች በገባህ ቁጥር የሆነ ሰው ባየ ቁጥር ልክ የሆነ ሰዎችን ስታይ አሽሙር ጥሩ አይደለም። በአሽሙር ነገሮችን ሰዎችን ሸንቆጥ ማድረግ
ትክክልም አይደለም፣ ተገቢም አይደለም። ትክክልም አኬ ክርስቲያናዊ አካሄድም ማለት የፈለገ እውቀት ቢኖር የፈለገ ማስተማር ችሎታ ቢኖር አሽሙረኝነት ወይንም አላስፈላጊ ቃላቶችን መጠቀም ማንም እንዲያከብር አታደርግ። ምናልባት ያስደሰትካቸው እኛ ስላልተናገርን እኛ ገብተን ስላልተናገር ምን ስማችን እየተጠራ ነበር እንዴ? ስማችን ሲቦካ የነበረው ስማችን እየተጠራ ነበር እንዴ? ባሽሙር እየተናገረ ሌሎቹ ስማችን እየጠሩ አይደል እንዴ እንትን የሚሉት? እኔ ሊሄድበት ብል ብዙ ርቀት ኤክስትሪም በጣም ይሄድ ነበር። አንድም ቀን እግዚአብሔር በሚያውቅ ስም አንስቼ ተናግሬ አላውቅም። ርዕስን ግን አንስቼ እናገራለሁ። ርዕስን ግን አንስቼ ሰዎች እንዲያስተምሩ መምህራኖች መጥተው እንዲያስተምሩ አደርጋለሁ። ዲስከስ አይ እኛ ያሰብነው ርዕስ ካላደረጋችሁ ከተባለ ግን አያስኬድም፣ አያግባባንም። ድምጽ ይሰማል ወይ? ፈለገ ይሰማል። አንዴ ልጨርስ ፈለገ ቆይ አንድ ጊዜ ፈለገ በማለት ትግባ ይጨርስ። ፈለገ ቆይ ልጨርስ። ችግር እኛን እያስቸገረ አንድ ጊዜ ኔትወርክ እያስቸገረኝ ስለሆነ ነው። ሚኪ አንድ ጊዜ በጣም ከይቅርታ ጋር አንድ ጊዜ የኔ ድምጽ እንዲሰማ ሚውት አድርጉት፣ የቡራዬም ጭምር። የኔ ስልክ በጣም ወድቆ ተከስክሶ ስለነበረ የሚኪ ነው ሚውት ያለው ነው። ኦኬ ሚኪ አንድ ጊዜ ለ2 ደቂቃ። እሺ መቼ ምንም አይጫነኝ የለም። ስሜም እስጢፋኖስ ነው። ያው ቀሲስም አሉ። ሁሌ እንደተወገረ ነው እስጢፋኖስ እና ስላገኘኋችሁ በጣም ደስ ብሎኛል። ትንሽ የሁሉም ስልክ ሚውት እንዲሆን የፈለኩት እኔ ስናገር ስለማይሰማ ነው። ስልኩ ትንሽ ወድቆ አክሲደንት ደርሶባት ነበር ስልኬ። አንዳንድ ነገሮች ላይ እንግዲህ የተወሰኑ ሐሳቦችን ልስጥ። ይሄ ያስቆምኩ በፍቅር ለሌላ አይደለም። ያው ታውቃለህ፣ ያው ለአንተ ማስረዳት ስለማይጠበቅብኝ ታውቃለህ፣ ከፍቅር አንፃር ነው እንጂ ከሌላ አይደለም። 3 ነገሮች ላይ ልናገር እንደው በልጅነት እውነት ለመናገር በሁሉም በእውቀትም ለእናንተ ታናሻችሁ ነኝ። ማሳሰቢያ ከይቅርታ ጋር ማሳሰቢያ ልስጣችሁ። ስም እንዳትጠሩ፣ ስም ሳትጠሩ ሐሳብ ላይ ብቻው። ክርስትና ፍቅር ነው። በቃ ፍቅሩ እኛ ጋር ከሌለ እውነቴ ነው የምነግራችሁ አገልግሎቱ ከንቱ ነው። ይሄን ያክል ራሱ ፈርዘር መሄድ የለብንም ነበር። አንድ እታች ያሉት ጋር ደግሞ ልጨርስና ወደኛ ጋር ስመጣ ወንድሞቼ በትልቅ ትትና እንደምናገረው ነገር ሌሎች ቢሆን እየተቆጣው እናገር ነበር። ግን እዚህ ጋር ያላችሁት እህቶች አልኩ ቼጋ አገልግሎት ወንድሞቼ ብቻ ይቅርታ እህቶቼ ወንድሞቼ ይል ነበርና እዚህ በአገልግሎት የምትመስሉኝ ወንድሞቼ አንድ መናገር የምፈልገው ነገር ምንድነው? አገልግሎት ማለት ያው መስዋዕት ነው በነገራችን ላይ እና ይሄ ደግሞ አገልግሎት ያማረ መስዋዕት ሆኖ በአምላካችን ፊት የሚቀርበው ዋጋ ክሬዲት የምናገኘው ፍቅር ሲኖረን ነው። ሊያውም አሁን ባለንበት በዚህ ጾም አሁን ይሄንን ስናገር የሚመለከታችሁ ሁላችሁም እንድታደምጡ ይፈልጋለሁ። ጾም ነው በቃ። እኔ ሁላችሁም እንደምታከብሩኝ እንደምትወዱኝ አውቃለሁ። ነገር ግን ደግሞ ስህተት ስንሰራ ደግሞ ያቺን ስህተት ቶሎ ልንሸፍናት ይገባል። ሰዎችን እያስተማረን በመንፈሳዊ ህይወታቸው ላይ ሰዎች እንዲመለሱ በጣም ብዙ እየጣረን እኛ ግን በህይወታችን ላይ ይቺን ቅንጣት ታክል እርምጃ መራመድ የማንችል ሰዎች ከሆነ ፍቅር ከሌለን ከንቱ ነን ጋይስ። እና ደግሞ እንደዚህ ሰዎች አሉኝ ምናምን ሚኪ ያስቆምኩ ለዛ ነው ሰዎች እንዲያሉ እኔ በማገለግልበት ደበር ይሄው በሁላችሁ ፊት ነው መነገራችሁ። ዛሬ ላይ ይሄው ምን ተቃቀፈ ወንድሞች፣ ሰላም እንባባል ወንድሞች፣ በአገልግሎት የሚመስሉ ዲያቆናት ያው በፈለጋት ናቸው ሳለም የሚሉ ዲያቆን እስጢፋኖስ ብለው መናፍቅ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም ተብያቃሉ። ግን አሉኝ ብዬ ከቤተክርስቲያን አራኩኝ። አሉኝ ብዬ እነሱንም በማማት ሌላ ኃጢአት ውስጥ መግባት አልፈለኩኝ። እኔ ስራዬን በቃ ዝም ብዬ መቀጥቀጥ ያለብኝን ስራ ቀጥቅጬ ሰራውኝ፣ ስሜን አደስኩት። እግዚአብሔር ይመስገን። እና ሰዎች ስላሉን ወደ ኋላ እንደ ሎጥ ሚስት ወደ ኋላ ዞር መመልከት የለብንም። ማንም ይበል ማን ይሄንን ሐሳብ በቃ ይሄ ያገልግሎቱ አንዱ ፍሬ እኮ ይሄ ነው እንዴ።
ቅዱስ ኤፍሬም ሰማዕታት በእውነት የዚችን ዓለም ጣም ናቁ። የዚች ዓለም ጣም ማለት በነገራችን ላይ መብላት መጠጣቱ ብቻ ሳይሆን ይሄ ሙገሳው፣ ጭብጨባው፣ እንዴ ይሄ ዝናው ራሱ ኤቭሪቲንግ የዚችን ዓለም ጣም ናቁ። ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግሥተ ሰማያት ብለው አራቱ ሞትን ታገሱ። ይሄንን መራር የሆነ ነገር ካልታገሰ ምኑ ጋር ነው ክርስትናችን? በቃ እኔ ስለ እውነት ነው የምላችሁ፣ በእንደዚህ ነገር ልንጨነቅ አይገባም። እና በመካከል ደግሞ የሚፈጠሩ ችግሮች ሲኖሩ በግልጽ ተገናኝቶ ነገር በቅርብ ሲሆን መልካም ነው። ነገር በቅርብ ሲሆን በቃ ቀረብ ብለን ተቀራርበን ፈለገ አትናቴዎስ ስትናገር አማርኛ ይሄ ደስ አይልም፣ ይሄ ሊታረም ይገባል በሉና ምከሩት ወንድሞች። ከዛ እሱም ደግሞ ያለበትን መንገድ ደግሞ ያስረዳችሁ። እንደዛ አድርገን ማስተካከል እንችላለን። ከዛ ውጪ ግን ገሰሌ ተቀምጠን 1000 ምናምን ሰው ሰብስበን ቁጭ ብለን ስንት ቃለ እግዚአብሔር ማስተማር የምንችለውን ህዝብ በአጠቃላይ እዚህ ጋር ቁጭ ብለን የራሳችንን ችግር ስንት ችግር ያለበትን ሰው የራሳችን ችግር መልስ የምንጭንበት ከሆነ ይሄ ፍሬ አልባ ነገር ነው እና ክርስትና ህይወቱ ሊገባን ይገባል ይመስለኛል። ይሄ የሰው ጭብጨባና የሰው ሙገሳ ብዙዎቻችንን የሆነ የገደል አፋፍ ላይ ያቀርቦናል። በቃ ልንወርቅ የቀረበን ብዙዎች ያለን እግዚአብሔር አምላክ ከውርቀት ይጠብቃል። እና ገላትያ ምዕራፍ 5 ላይ የሥጋ ፍሬዎች አሉ። የሥጋ ፍሬዎች ምን እንደሆኑ ሁላችንም እናውቃለን። ይኸው ለመምህራን አይነገርም፣ ታች ላላችሁ ቤቶች ወንድሞች አይነገርም። እና እነዚህ ነገሮች በጣም ልናስተውል ይገባል። እያንዳንዳችን ቅድም ቴዲ ሲናገር እንደነበረው ቴዲ እናንተን ነው በጣም አሪፍ አርጎሚና እኔን ጠዋታውን ሲሰርበኝ ነበር። እኔ ግን አልተቀየምኩትም። ቡራ ስል ቡራዩ እያለ ምን ያላለኝ ነገር አለ። ግን አሁን ልላችሁ ፈልጌ ነው ወደ ቁም ነገሩ ስመለስ ወንድሞች ክርስትና ህይወቱ በእኛ ላይ ሊሰራ ይገባል። በቃ ይገባል። ይሄ ክርስትናው በእኛ ህይወት ላይ ካልሰራ እኔ እንጃ ስለእውነት በጣም 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 ስጋ የሚሸት ህይወት ነው የሚኖረን። ወደ ቲክታክ ፕላትፎርሙ እኔ የመጣሁት ቅድም እንደተናገርኩት የቤተ ክርስቲያኔ ቅናት በልቶኝ ነው። በቃ ለምን ምንም በስነ ስርዓት መጽሐፍ ቅዱስን ጠንቅቆ ያላወቀ ሰው በቅዱሳን ላይ አፉን ሲከፍት አልቻልኩኝም። በታምረ ማርያም ላይ አፉን ሲከፍት እኔ አልቻልኩኝም። እና በዛ ላይ አገልግሎት ጀመርኩኝ። አገልግሎት ግን የጀመርኩት ሰው እንዲያጨበጭብልኝ አይደለም። እውነት ለመናገር ዛሬ የሚያጨበጭብ ሰው እንዳለ እንኳን ቢቆም እኔ የማቃትን ነገር ከመናገር የማቃትን ነገር ከማስረዳት ወደ ኋላ አይደለም። ያላወቅኩትን ነገር ደግሞ አላቅም። በመንፈስ ህይወት ላይ መንፈሳዊ የሆነ እርከን አለ ሁላችን ልናቅ የሚገባ። በቃ የማይገባንን አይገባንም በሉ፣ ግድ የላችሁም። ሰው አይገባኝም በማለቱ ይከብራል እንጂ አይዋረድም። እና በድቁና ሲያገለግል አሁንም ትሩፋቱ የቃሉ ፍሬ የቃሉ ትምህርት እጅግ በጣም ብዙ አሕዛቦችን በንስሐ እንዲመለሱ ማድረግ ቻለ። እና ይሄንን የተመለከቱት አባቶች አሁንም አንተ በድቁና ብቻ መቅረት የለብህም፣ እባክህን በመንኩስና ቀስስ፣ ክህነቱን ተቀበል፣ በንጽህና መስቀል ያዝ ብለው ለመኑት። በፍጹም ብሎ አለቀሰ ቅዱስ አትናቴዎስ። እና እነዚህ አባቶች አሁንም የቅዱሳንን ስም እየጠሩ አማሉት። በብዙ ልመና በብዙ እንግልት አባቶች ያለ እያለቀሰ ይቅር በሉኝ እንደው ቀድሞውኑ እንደው መታበይ እንዳይሆንብኝ ብዬ ነው እንጂ እኮ ቅስናው አለች። እና ከብዙ ጊዜ በኋላ በአገሪቱ ላይ የነበሩ 3 ሊቃነ ጳጳሳት ወደዛሽ ገዳም ለአገልግሎት ይመጣሉና ቅዱስ አትናቴዎስ መነኩሴ ሆኖ በቅስና እዛች ቤተክርስቲያን ሲያገለግል ይመለከቱታልና እነዚህ 3 ሊቃነ ጳጳሳት ከቃሉ ፍሬ ከቃሉ ትምህርት እጅግ በጣም ተማረኩ። የሚያስተምረው ወንጌል ብዙ አሕዛቦችን የሚመልስ እንደሆነ አስተዋሉ። እና እነዚህ 3 ሊቃነ ጳጳሳት ወደ እርሱ ቀርበው በጣም በብዙ ልመና ለመኑት። እንደው በሀገራችን በዚሁ በዘመናችን አንድ በጣም የምንወደው ፓትርያርክ ነበረን። ግን ምን ያደርጋል? ቆቡን አስቀምጦ ከኛ ተሰወረብን። የፕትርክና ቆቡን አወርዱ ከኛ ራቅ። የት እንደጠፋብን አናውቅም። እንግዲህ ልብ በሉ፣ እነዚህም ጳጳሳት ደግሞ ትውታን ሆነው ማለት ነው። እንግዲህ ከነሱ አንዱ ፓትርያርክ መሆን ይችላል። ግን በፍጹም ልመና ለመኑት እሱን እባክህን ጵጵስናውን ተቀበልና በእኛ ላይ ፓትርያርክ ሁን ብለው ለመኑት። በፍጹም ብሎ ግን አለቀሰ ቅዱስ አትናቴዎስ።
እነዚህ ሊቃነ ጳጳሳት በጣም ብዙ በዘበዘቡት በጣም ብዙ በለመኑት ጊዜ እያለቀሰ መለሰላቸው። አባቶቼ ይቅር በሉኝ መታበይ እንዳይሆንብኝ ብዬ ነው እንጂ እኮ ፕትርክናው ማለኝ ብሎ ወደ መንበረ ፕትርክናው ተመለሰ። እኛ ትሁት ስንሆን በእኛ ትህትና ሰዎች እናስተምራለን። ባጭሩ ሳሳጥረው እኛ የምንናገራትን ፍሬ የምንናገራትን ክርስትና ምንኖር ከሆነ ባጭሩ የኛ ህይወት የእግዚአብሔር ትምህርት ቤት ይሆናል። ሰዎች ከንግግራችን ብቻ ሳይሆን ከኛ ህይወት የእግዚአብሔር ትምህርት ቤት ይሆንና የኛ ህይወት ሰዎች ከኛ ህይወት ይማራሉ ማለት ነው። በሁለንተናችን ትዳር ሲኖር በትዳራችን ይማራሉ። ይሁት የገሌን ቤተሰብ እነሱ እኮ ኪዳናራሽ ናቸው፣ እነሱ እኮ አስቀዳሾች ናቸው፣ ሁልጊዜ ቤተክርስቲያን ሳሚዎች ናቸው ይባላል። ትምህርት ካለን ልክ እንደዛው በትምህርታችን እሱ እኮ ሁልጊዜ በመንፈሳዊነቱ ሁልጊዜ እየተባለ የኛ ስም ይነሳል። በእኛ ህይወት ሰዎች የኛ ህይወት የእግዚአብሔር ትምህርት ቤት ይሆንና ይማራሉ። ስለዚህ በጥቅሉ እባክህ በቃ ይሄ ነገር እንደዚህ ብለን እንደው በጸሎት በምስጋና ከዛ ደግሞ በአዲስ መንፈስ እንደዚህ ዓላማ ሰንቀን ብንጓዝበት መልካም ነው። በአካል የምንገናኝበትን አሁን ያሬዶ ጎበዝ ነው። ያሬዶ ወንድማችን አሁን ባለፈው የሆነች ወይፈን ነገር ምናምን ላካረገና ሰበሰበን። አሁን ያቺ ወይፈን ቀርታ ነው የተራራቀ ነው። ስለዚህ እንደዛ ተደርጎ ተሰባስበን እንድንመካከር እንድንወያይ ደግሞ መድኃኒዓለም ይፍቀድልን። ከዛ ውጭ ግን ታችን ሴቶች ወንድሞች ቃሎት ያሰማልን ፈለገ ስነስርዓት ይኖራችሁ። ሚውት አድርግ በእናትህ ሚውት አድርግ አንተ መንፈስ እና ወዳችኋለሁ። በጣም ነው የምወዳችሁ። ቡራዬ እጅግ በጣም ነው የምወደው። መምህር ቴዲዬ ቀሲስዬ ቀሲስ ኪሮስ መተዋል። ቀሲስ ሊበኩሉ ሚኪ ናቲ መዙሪያ ሬድ ሁላችሁንም በጣም ነው የምወዳችሁ። አገልግሎታችሁን እግዚአብሔር አምላክ ይባርከው። ከእናንተ ብዙ ምንማር ነፍሳት ያደርገን እኛንም እግዚአብሔር ያክብርልኝ። አመሰግናለሁ። ሰላም እደሩልኝ። ዲያቆንዬ በእውነት ቃልዎት ያሰማልን። ቃል የለንም እውነት ለመናገር ቃልዎት ያሰማልን። 2 ደቂቃዋ ግድ ስትላለች ጥሩ መግቢያ። እሺ መቀጠል ትችላላችሁ። ቀሲስ ኪሮስዬ እንኳን ደህና መጡ። ሰላም ብለናል። ቀሲስ ይፍቱን ይባርኩን። እግዚአብሔር ይባርክ። ይቅርታ መንገድ ላይ ነኝ እና አንዲት ነገር ልበል እና እሺ ቀጥሉ። እሺ በጣም ይቅርታ ቀሲስ እንዴት ሰነበቱ? ጠፍተዋል። ቡራኪዎት ይድረሰኝ። አይቶ እንትን ሃይዌይ ውስጥ ወደ ዳር ላይ ይዤ ነው እያዳመጥኳችሁ ያለሁትና የሆነ ኔትወርክ የሌለበት ገደል ውስጥ ልገባ ነውና ከመግባቴ በፊት እንዳይቋረጥብኝ ያው ተጋብዤ ሳልናገር እንዳልወጣ ብዬ ነው። ጥሩ ነው። እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ቆላስይስ ምዕራፍ 4 ቁጥር 5-6። ስለዚህ እንደዚህ ያሉትን ነገሮች ማድረግ ጥሩ ነው። በጣም ጎበዝ የሆናችሁ ልጆች አላችሁ። በጣም የምወዳችሁ ግጥታችሁን በጣም የሚያስደንቀኝ በጣም በእውነት እንደተባለው ግን እኔ ገሌ ተማሪ ነኝ ብሎ አንዱን ይፖስትና አንዱን መሳደብ ከታች ያሉትም ዘንዳ ፑር እያለኝ ነው ኮኔክሽኔ። እንደገና ደግሞ እኛም አንሰማም። እኔ በራሴ መንገድ ነው የምሄድ። ይሄ የኛ ቤት አካሄድ አይደለም። የፕሮቴስታንቱ ዓለም የራሱ ዶሚኔሽን ነው የሚከተለው፣ የራሱን ትምህርት ነው የሚያስተምረው። ሁሉም በመሰለኝና በደስታ ላይ ነው የሚያስተምረው። እኛ ጋር እንደዚህ ያለ ነገር ልምድም ባህልም እምነትም የለንምና እናወራለን። ተመካከሩ። ችግሮች ሲኖሩ ለኔም ቢሆን ቀሲስ ይችል እንደው ቢያስተካክሉም እንደው ይሄን ጉዳይ በዚህ ብንፈታው ደግሞ አንዳንድ ኩርፊያ ካለ ደግሞ በውስጥ መስመር ገሌና ገሌ እንደው ትንሽ ተቀያይመዋልና ብናስታርቃቸው እንደዚህ ያሉት ነገሮች ሊኖሩ ይገባል። ለክፍተት ምንም አይነት ቦታ እንዳትሰጡ። ይሄን ነው ማለት የምፈልገው። አለ ማለት አይደለም፣ ግን ሊፈጠር ይችላል። በባልና በሚስት መካከል አንዳንድ ክፍተቶች ሊፈጠሩ እንደሚችሉ ሁሉ ሰው ነንና አያ ግርና ግር ይፋጫልና በእኛም በክርስቲያኖች መካከል እንደዚህ ያሉት ነገሮች በቀደም ስናገር ነበር። በጳውሎስና በጴጥሮስ መካከል ግጭት ተፈጥሮ ያውቃል። ክር ያለ ያው እና እንደዚህ ያሉት ነገር ግን ደስ የሚለው የዶግማ አይደለም። ሌሎች እንደሚሉ ከዶግማዋ
ከነስ አድርገን ከፍቅር ጨመር እንደዚህ አንልም እኛ እንደዚህ ያለን አንችልም። እና የምንጨምረው በእምነት ላይ የምንጨምረው ነገር ነው ያለን። በእምነት ላይ የምንጨምረው ግን ብዙ ነው የምንጨምረው እንጂ እምነቱን ትተን ፍቅርን ጨምርም አይሰራም። እንደዚያም ያለ ነገር አለ ማለት አይደለም። እምነትና ፍቅር አብረው የሚሄዱ ነገሮች ስለሆኑ ማለት ነውና በርቱልን፣ ጠንከሩልን። በጣም ነው የምወዳችሁ። የእግዚአብሔር ሰላም የእግዚአብሔር ጸጋ ከሁላችን ጋር ይሁን። የእመቤታችን ጸሎት፣ ልመና፣ ቃል ኪዳን ይጠብቀን። ወንድሞች በርቱ፣ በቃል በትምህርት በእውቀት በጸጋ እደጉ፣ በትትና አሁን ቅድም ፈለጋት ናት የተረከው ትትና ይደግ ከፍ ይበል ትትና። እግዚአብሔር መንፈስ ቅዱስ ሰውን ስራ የሚጀምረው በትትና ነው። ጌታችን ራሱ ባሪያ ሆኖ ስለኛ ሰው ሆነ። እመቤታችን የባሪያይቱን ውርደት ተመልክቷል አለች። እንደው ፈጣሪዋን የወለደች እናት ራሷን በትትና ቃል የገለጸችበት ምክንያቱም የወለደችውም ራሱን ባሪያ አድርጎ የባሪያውን መልክ ይዞ የኛን መልክ ይዞ ተወለደ እና ትትናን ጎንበስ ብሎ ከእመቤታችን በጌታችን ከኔ ተማሩ እኔ በልቤ የዋህ አይደል ያለው ከሱ በማረን በጣም አብዝተን ልንይዝ ይገባል። ይሄንን ነው የምለው። ተባረኩ፣ እግዚአብሔር ይባርካችሁ። አዳምጣለሁ ግን ኔትወርክ ከተቋረጠ በዚያ ምክንያት ነው የምወጣው። ሳላዳምጣችሁ አልወጣም። ከሰራልኝ እስከ መጨረሻው እከታተላችኋለሁ። እግዚአብሔር ይስጥልኝ። ቀጥሉ። ምንድን ነው ነገሩ? የት ገብተን ነው? እኔ የሆነች እንትን ቤት ነው ያገኘሁትኝ ራሴን እግዚአብሔር በሚያውቀው ነቢቴ ዮባይ ልኬልሃለሁ እኮ ምን ቤት ነው? እኔ ወጥቼ ሰው ቤት ነው ራሴ ያገኘሁት። ዘግቶብኝ ደግሞ ምን አይነት ቤት እንደሆነ ብነግራችሁ በስመ አብ በጌታ ስም ይሰማል ብሩኬ? አዎ ይሰማል። አላችሁ ባሮክ? አለን። የኔ መስሎ የነበረ እኮ እኔ ሌላ ቤት ነው ያገኘሁት ራሴን እግዚአብሔር። ዮባ ባሮክ ናቲ ይሰማችኋል? ይሰማል። ዲያቆን እንኳን ደህና መጡ። ይሰማል። እንኳን ደህና ሰላም ነው። ሰላም ነው ቀሲስ ዲያቆን። አይ ግራ ገባኝ ስትመካከሩ። ሰላም ነው። አዎ አሰር እናርገውና እንትኑን በጣም ቢግ ዲል ያስመሰለው በጣም ከባድ ነገር የተወሳሰበ እንዳይመስልና አንድ ደቂቃ ነገር እሺ ከታች የሚጻፈውንም ኮመንት እያያችሁና መጀመሪያ ጊዜ ተናገርኩ። ቤቴን የከፈትኩ ጊዜ አንዳንድ ሰዎች መተው እንደው ይሄ ጉዳይ ይብቃ ብለው ስላሉ አይ እኔ ጋር ያለው እንዲህ ነው እንዴ ብሎክ አድርገው እኮ እህቶች መተው ወንድሞች መተው የሚቆጡት እኮ እኛ ነው እንዴት ይሄን አትፈቱ እያሉ ማለት ነው። ብሎክ ተደርጌያለሁ። ሚኪ እኔን ብሎክ አድርጎኛል። ሚኪ ላናገረው አያስፈልገኝም። ለምን ሲባል ብሎክ አድርጎኛል። አያችሁ ሄጄ ይሄን ነገር እንፍታው ልለው አልችልም፣ መንገዱን ስለዘጋው ማለት ነው። አያችሁ እንደ ህፃን አንዴ እንደዚህ አንዴ እንደዛ እያልኩ መቀጠል አልፈልግም። ድንበር ጠብቆ መሄድ ተገቢ ነው። ፕላስ እኔ እዚህ ሚዲያ ላይ ስወጣ ራሴን ሆኜ ነው፣ ማንንም ለማስመሰል አልሞክርም። የሚያውቁኝ ያውቁኛል። በአካል ስንገናኝ እንደምጫወተው ነው የምጫወተው። እዚህም በአካል ያለኝን ነው እዚህ ማመጣ አስመስዬ እንኳን አላውቅም። አንዳንድ ሰዎች የምትሰጡትን ሐሳብ መጠንቀቅ አለባችሁ እና ብዙ ነገር ማለት አልፈልግም። አባቶችም ስላሉ ግን የግል ቅሬታ ከማንም ጋር የለንም። የተገናኘነውም በትምህርት በቤተ ክርስቲያን ነው። ክርስትናን ያገናኘን የተጣላነውም ወይንም ደግሞ የተለያየ ሐሳብም ያለን በዚቹ በቤተ ክርስቲያናችን በተለያየ አረዳዳችን ማለት ነው። ሌላ ነገር የለም። አረዳዳችንን ግን መጽሐፍት አስደግፈን ምናወራ ቢሆን ጥሩ ነው። በነገራችን ላይ እንደዛ አይነትም ነገር ካለ እነንተና ገድል የማይቀበሉ አድርጎ የጴንጤን አጀንዳ ይዞ መዞር ምን ይሉታል?
እስኪ ስለራሳችሁ እናንተን እንዲህ ናችሁ ተብሎ ስትፈረጁ አስቡት እስኪ። ይሄ አይሰማችሁ? ብዙ ጊዜ እንዲህ ለመፈረጅ ነው የሚሞከረው። አንድ ቃል ሲተነፈስ እነሱ እኮ ራሳቸው እንዳዋቂ ቆጥረው ደግሞ ተብሎ ለማሸማቀቅ ይሞከራል። ማንም ክርስትናዬ ላይ እሱ እኮ እንዲህ ነው ብሎ እንዲፈርጅብኝ አልፈልግም። ማንም ይሁን ማን ራሴን አውቃለሁ። የተሳሳተ ነገር ከተናገርኩ ግን ማስረጃ ጠቅሶ ተሳስተሃል ብሎ የሚያረበኝን ደግሞ ፈልጋለሁ። ማላቀውን ስጠይቅ እኮ ነው ወደ ቴዲ ሰው ልክ ያውቃለሁ። ወደ ቀሲስ እኮ ሰው ልካለሁ። ካላወቅኩ አላቅም ነው። የግል ኢጎን ይዞ ግን ሰው ላይ ለመለጠፍ መሞከር ተገቢ ስላልሆነ ስም መጥቀስ የማያስፈልገኝም የግል አጀንዳ እንዲመስል ስላልፈለኩ እግዚአብሔር ይስጥልኝ። ብሩኬ እኔ ቅድም ያፈለገ ገብቶ ስላስቆመ ምናልባት አንዳንድ ነገሮች ላይ ማስቀመጥ ያለብኝ ነገር ስላለ ነው። ምንድነው ምልልስ እንዲሆንም ስለማልፈልግ ምንድነው አንድ ነገር ይቅርታ አድርጉልኝና ሰላም እንትን ስላደረጉኝ አይ ላወራ አይደለም እዚህ እንትኑ ሞዴሬተሮች እንዳልጽፍም ዘግተውኛልና ያወሩድኝም ስለሆነ ከይቅርታ ጋር የምናገረው ነገር ስላለ ያን ነገር ቢፈቱልኝ ኮንተንቶች የሆነ ይፈታላሉ። ሞዴሬተሮች እባካችሁን እንትን አትበሉ። ያ እሺ አመሰግናለሁ ብሩኬ። እኔ ብዙ ነገር ለማለትም አይደለም ብሩኬ ስመጣ አንተ እኔ ቤት ቅድም መተህ ስላሳዘንኩ ምክንያቱም የተናገርኩ ጮኬ ስለተናገርኩ ደስ የማይልም ቃላት ከኔ የማይጠበቅም ነገር ስለተናገርኩ እሱን ሶሪ ልልህ ነው። ምክንያቱም እኔ ቤት ብዙ ሰዎች ነበሩ። በሰዎች ፊት ነው የተናገርኩ፣ በሰዎች ፊት ነው ይቅርታ የምልህ። እነዛም ሰዎች አንተ ጋር ስለሚገኙ ያንን ነው። ምክንያቱም ይሄ ከልቤ ስለሆነ በእውነት ለመናገር ማለት ነው። እንቅልፌ ልተኛ እንኳን የከለከለኝ ነገር ስለነበረ ነው። ጋደም ብዬ ስለከለከለኝ ስላልተመቸኝ ኮንፈርት አልሰጠኝ የጥፋተኝነት ስሜት ስላለ ነው እኔ ጋር ሶሪ ያልኩ። ምክንያቱም ትክክል ስላላደረኩ ባመንኩባቸው ነገሮች እንዲህ አደርጋለሁ እግዚአብሔር በሚያውቅ ማለት ነው። አንድ ነገር ግን እኔ እንትን ማለት የምፈልገው ኢዮብንም ሌሎችንም ብሎክ ያደረኩበት ምክንያት አለ። ብሎክ ያደረኩትኝ ከጥላቻ ከሌላ ይሄ ከትዕቢተኝነት ከምናምን አይደለም። ለምን ታነሳላችሁ አይባልም። ስለዚህ በተደጋጋሚ ምናልባት እኛ የምናነሳው ርዕስ ሌሎቹ ካልተመቻቸው በቃ መተው ነው። እኛን ጃምፕ ብሎ ማለፍ እኮ የራስን ርዕስ ከፍተህ በራስህ ቤት ቁጭ ብለህ ማስተማር ምን ችግር አለ? እኛ ርዕስ ትክክል ካልሆነን ርዕስ ሚስ እያደረግን ከሆነ እየተሳሳትን ከሆነ ትክክል ካልሆነን ሚኪ አይ ይሄ ነገር ትክክል አይደለም፣ እንደዚህ አይነት ርዕሶች ከዚህ በኋላ ባንጠቀም ባንሄድ ባታደርግ ቤትም ባልመጣ ቤትም ብመጣ ባታደርግ ባንሰራ፣ ይሄ በግልጽ ፊት ለፊት መተህ መናገር ያለብን። ካመንኩበት እቀበላለሁ፣ ካላመንኩ አልቀበልም። የግድ ስለነገርከኝ ደግሞ እቀበላለሁ ማለት አይደለም። ስለነገርከኝ እቀበላለሁ ማለት አይደለም። አልቀበል ይችላል። ይሄ ነው የሚያስኬድ። እዛ ውጪ ፕሮቴስታንት ቤት በመግባት ባለመግባት ብዙ ነገሮች ተነጋግረናል። አሁን ብዙ ሰዎችን ላለማሰልቸትም ብዙ ነገሮችን ላለመሄድም ስለተነሳ ይሄን ነገር መናገር ስላለብኝ የተናገርኩት በመምህራኖች በፊት ማለት ነው። በራሱ ፊት ለፊት መሆን ስላለበት እኔ ቀጥታ ማንም ሰው እንዲጠፋብን አንፈልግም። የትኛውም ሰው ከክርስትና ህይወት እንዲወጣ አንፈልግም። እስካለው ድረስ ዕውቀት ኖረኝ አልኖረኝ ማንም ሰው እንዲጠፋ አንፈልግ፣ ከክርስትና ህይወቱ እንዲጠፋ አንፈልግ። በቻልኩት እስካለው ድረስ እየሰማሁኝ ዝም ብዬ ማለፍ አልችልም። አስመስዬ መኖር አልችልም። ትገለኛለህ አስመስዬ መኖር አልችልም። ይሄ ባህሪ ስብዕናዬ ማንነቴ ነው። ከልጅነቴ ቤተሰብ የምትጠይቅ እንዲህ አይነት ባህሪ ያለኝ አስመስዬ አልኖርም። ትገለኛለህ እንጂ ፊት ለፊት ግን እናገራለሁ። በቃ ውስጥ የተሰማኝን ነገር አደርጋለሁ።
ይሄን ማንነት ነው። ሶ በሃይማኖት ጉዳይ ላይ ግን መከባበር ባለብን፣ መቻቻል ባለብን፣ መተራረም ባለብን ነገሮች በፍቅርና በቀናነት ሊደረጉ ይችላሉ። እኔና ብሩኬ ካልተስማማን እኮ ብሩኬ አለመስማማት እኮ መብት እኮ ነው። ማን ይከለክለን ይችላል? ካልተስማማን አንተም በዚህ ነገሮች ላይ በራስ መንገድ የራስ የሚጥምህ መንገድ ትሄዳለህ፣ እኔ በሚጥምህ መንገድ ደግሞ በሚያገናኘን መንገድ ላይ ደግሞ እንተባበራለን፣ እንተጋገዛለን። አለቀ። በተለያየ መንገድ እግዚአብሔር በሰጠን ጸጋ ማገልገል እንችላለን ቤተክርስቲያን። እኔ ባልኩት መንገድ ብቻ ካልሆነ ወይንም እኛ ባልነው መስመር ብቻ ካልሆነ የሚባሉ ነገሮች ግን ላያግባቡን ይችላሉ። አያስማሙን፣ አያግባቡን። እኔን ፕሮቴስታንት ቤት አትግባ ብለኸኝ እኔም ከእውቀት ከፍዬ ላውቅ እችላለሁ። አንተ ፕሮቴስታንት ቤት ስትገባ ካገኘው ምንድነው እያልከኝ ያለው? ካንተ እኔ ይሻላለሁ እያልከኝ ነው። ካንተ እኔ ይሻላለሁ የምትለኝ መተህ አይ ሚኪ እንደዚህ ይሁን ካንተ እኔ ይሻላለሁ ብለህ መተህ ንገረኛ ፊት ለፊት። ስለዚህ እኔ ከኢዮብ ጋር ምንም ቂም መጥፎ ነገር የለኝ፣ ክፋት የለኝ። እንጀራዬን ምሳዬን አልበላብኝ፣ ቁርሴን አልበላብኝ። እግዚአብሔር ይመስገን። እግዚአብሔር ጸጋውን ያብዛለት። ከኔ የተሻለ ዕውቀት አለው። ብዙዎችን መመለስ ይችላል። ጸጋ እግዚአብሔር እየሞላለት ነው፣ እየሰጠው ነው። ያገልግል፣ ደስ ይለኛል። ለምን ይከፋኛል? የተሻለ ሲሆን እሱ ከፍ ባለ ቁጥር ቤተክርስቲያን ከፍ ትላለች እንጂ ቤተክርስቲያን አይጎልባት፣ አያንስባት። ለምን ምን ያሳስበኛል? ደስ ይለኛል። ግን ደግሞ እኔንም የማላውቀውን ሰው አንገፋፋ። አያውቅም ብሎ ያለውንም ሰው አላዋቂ በተደጋጋሚ አላዋቂዎች አይባልም። ኖርማሊ በጣም ነውር ነው በእውነት ለመናገር ማለት አይባልም። እንዲህ አይነት ቃል ባንጠቀም ምን ችግር አለ? ሰው እኮ የራሱ ስሜት አለው። ሰው እኮ የራሱ ባህሪ አለው። ሰው የራሱ ስብዕና አለው፣ የራሱ ስሜት አለው። ስለዚህ እንዲህ ነው መሆን ያለበት። በቃ መተው። ይቅርታ አድርግልኝና ሚኪ፣ የራስ ስሜት በቤተክርስቲያን ትምህርት ላይ መንጸባረቅ አለበት። ለምሳሌ የቤተክርስቲያን ትምህርት የቤተክርስቲያን ትምህርት ያልሆነ እያወጡ እያወሩ አይ እንደው በግል ስሜት መመራት እኮ እንችላለን ማለት ይቻላል። አዎ የቤተክርስቲያን ትምህርት ያልሆነ በነገራችን ላይ የቤተክርስቲያን ትምህርት ያልሆነ ነገር ሰው ሊናገር ይችላል። ሲናገር ግን የቤተክርስቲያን ትምህርት ያልሆነ ነው ይሄ ነገር ብለህ አናግረኸኛል። አንተ ለመታረም ዝግጁ ነበር ካንተ ለመታረም ብሎክ ያረክበትን ምክንያት ንገረኝ። ዝግጁ በሆነ ለመሆኔን የምታውቀው ስታናግረኝ ነው አይደል? ማናገር ብሎክ ካረከኝ በኋላ ነው ማለት። ለምሳሌ ለምን ነበረ ብሎክ ያረከኝ? ርዕሱ ምን ነበር ብሎክ የተደረገበት? ወንጌል ስለ ኢየሱስ ብቻ ነው የሚል ርዕስ ነበረ። ታዲያ አንተ ለምንድን ነው እኔን ብሎክ ያረከኝ? በጣም ጥሩ። እኔ በጣም የእምነት የሃይማኖት ጉዳይ ስላልሆነ የአንደርስታንዲንግ ችግር ነው ያለውና የወንድ ይዘን ብንማር አይሻልም? ኢዮብም አንብሎክ አድርገው ሚኪ፣ አሁኑኑ ብሎክ ያረከውን መልስ። አይ ቀሲስ እንደዛ እኮ አይደለም ጉዳዩ። እኔ ከባድ ነገር ስላረገ ምናምን አይደለም ያደረገውን ለማሳየት እንጂ ብሎክ አረገኝ አላረገኝ ለሱ የሱን ህይወት ከፍ አላረግ የኔን ህይወት ከፍ አያረግ። የሚገርማችሁ ነገር የሆነ ነገር በተነሳ ቁጥር ቀድሞ ተከፍቶ እዛ ነገር ላይ ያዙ ሊቀቁ የሚባለው እሱ ቤት ነው ሁል ጊዜ። ለምሳሌ ፍጡሮ ፈጣሪ በተነሳ ጊዜ ታላቁ ቤት እየተያየን እሱ ቤት ከፍቶ ነበር። እንደው የሆነ ቡድን ኖሮ የሆነ ነቅተንባቸዋል የሚል አይነት ንግግር እየተናገረ ነበር። በቃ ይዘጋ ገብቼ በቃ ይዘጋ እኔና ማን ልደትም ነበር ምናምን ይዘጋል። ከዛ በፊት ምንድነው ያለ ማርያም አማላጅነት የሚለው ሐሳብ በተነሳ ጊዜ እንደው እንደንተና ቢሆኑ አንቀበላቸውም ምንፍቅና አለባቸው ምናምን እያለ ቤት ይከፍታል ሁል ጊዜ። እንዲህ አይነት በተነሳ ቁጥር ቀድሞ ቤት ተከፍቶ የሚዶለተው እሱ ቤት ነው። በዚህኛው ሐሳብ እንምጣ። በዚህኛው ሐሳብ እኮ ልትጠመቅ 2-3 ቀን የቀራትን ልጅ አመናጭ ቀን ያስወጣሃት
እንዴት ብላ ለጠየቀች ጥያቄ